ስለዚህ ሰርጊዮስ በመባል ይታወቃል። ወይም ደግሞ ሐናንያ ብለን ያወራ ነው ማለት ነው። ሐናንያ በማለት ያስቀምጧል። እዚህ የሐዋርያት ስራ ላይ ሐናንያ ብሎ ይጽፏል፣ ወይም ደግሞ ሰርጊዮስ ብሎ ደግሞ ያስቀምጧል ማለት ነው። መጀመሪያው መግቢያውን ማወቅ ስላለብን የሮሜ መልእክትን ማን የጻፈው የሚለውን ማወቅ ስላለብን ማለት ነው። ቅዱስ ጳውሎስ ምሁረ ኦሪት ነው። አንደኛ ክርስትናን ከመቀላቀሉ የክርስቶስ ተከታይ ከመሆኑ በፊት ጳውሎስ መጀመሪያ የኦሪት መምህር፣ ኦሪትን የሚያውቅ በኦሪት ያለውን መጽሐፍቶች ሁሉ የሚያውቅና የሚማር ነው። ስለዚህ አይሁድን ለማሳመን የሚያውቁትን ኦሪት መጥቀስ አስፈላጊ ስለሆነ እግዚአብሔር አምላክ አንድም ምርጥ ዕቃ አድርጎ ጳውሎስን ሾሞታል ማለት ነው። እንግዲህ ጳውሎስ ትልቁ ጉልበት እና ትልቁ ኃይል የነበረው የኦሪትን ትምህርት መማሩም ጭምር ነበረ። ሌላው ኦሪት ወደ አዲስ ኪዳን መዳረሻ ነው። ኦሪት ወደ አዲስ ኪዳን መምጫ ወይም ለአዲስ ኪዳን ምንድናት? ኦሪት ጥላ ናት። እንደምናውቀው ለአዲስ ኪዳን ኦሪት ጥላ ናት እና ስለዚህ በቋሚነት ብሉይ ኪዳንን ያጠና ወይም ኦሪትን ያጠና ሰው ዞሮ አዲስ ኪዳን ላይ ያለውን ነገር እያጣቀሰ መልስ ይሰጣል። እንግዲህ ቅዱስ ጳውሎስ እንደምናየው 21፣ 22፣ 23 ላይ ሲፋለማቸው እንመለከታለን። ስለዚህ የኦሪት መምህራኖችን ቀጥ አድርጎ በኦሪት እያጣቀሰ ሲያስተምር እንመለከተዋለን ማለት ነው። ስለዚህ እዚህ አሁን የምንመለከታቸው 14ቱ የቅዱስ ጳውሎስ መልእክታቶች በአብዛኛው ኦሪት አዋቂ መሆኑን መምህር መሆኑን ለኦሪትም የሚቀና በኦሪት በነበሩት መምህራን መካከል እነ ገማልያ ከሚባሉት እጅግ በጣም ጠንካራ የነበረ ሰው መሆኑን እናውቃለን ማለት ነው። በተለይ በጣም ጳውሎስን ይፈትኑት የነበሩ ቢጸ ሐሳውያን፣ እነዚህ ክርስቶስን ያመኑ መስለው ነገር ግን ደግሞ ወደ ስህተት መንገድ ወደ ክህደት ይመሩ የነበሩ ቢጸ ሐሳውያኖች እጅግ በከፍተኛ ደረጃ ጳውሎስን ይፈታተኑት እንደነበረ፣ እሱ አስተምሮ በወጣ ቁጥር እነሱ እየገቡ ይረብሹ እንደነበረ እንመለከታለን ማለት ነው። ስለዚህ የመጀመሪያው ቅዱስ ጳውሎስ ከጻፋቸው መልእክታት መካከል በቀኖና ስርዓት በቅድሚያ ተቀምጦ የምናገኘው የሮምን መልእክት ነው ማለት ነው። ስለዚህ በቀኖና ስርዓት ሮሜ መልእክትን እንመለከታለን። ሮም ማለት ጠንካራ፣ ብርቱ ማለት ነው ትርጓሚያ፣ ወይም ደግሞ ትልቅ ማለት ነው። ስለዚህ ሮሜ ማለት ልዕልት፣ ትልቅ ማለት ነው። ትርጓሜዎቹ እነዚህን እያለ ያስቀምጣቸዋል። ሮም ከማየ አይ አስቀድሞ አርስጣጢል ትባል እንደነበረ፣ ሮሜ አርስጣጥል ተብላ ትጠራ እንደነበረ ከኖህ ዘመን በፊት ማለት ወይም ደግሞ ከውሃ ጥፋት በፊት ሮም አርስጣጥል ተብላ ትጠራ እንደነበረ አንዳንድ ቤተ መጽሐፍቶች ወይም ደግሞ የታሪክ መጽሐፍቶች ያስቀምጡታል ማለት ነው። ሮምን ከተማ የመሰረተው ሩምሎስ ወይም ሮምሎስ የሚባል ሰው እንደነበረ ሮም የሚለውን ስያሜ ከዚህ ያገኘች መሆኑን ጭምር እንመለከታለን ማለት ነው። በሮም ታሪክ የመጀመሪያው ንጉሷም ሆኖ ሮምን የመራው ደግሞ ሮምሎስ ተብሎ የሚጠራ ነው። ከክርስቶስ ልደት ቅድመ ልደት በፊት ከ754 እስከ 509 ዓመተ ምህረት በነበረ ውስጥ ነግሶ ይገዛት ነበረ። ስለዚህ ሮምለስ የሚባል ሰው ሮም ከተማን ይመራ እንደነበረ እንደ መሰረታት ያስቀምጣል ማለት ነው። ታዲያ ቅዱስ ጳውሎስ ወደ ሮሜ መልእክትን ሲልክ ምን ለማን የላከው፣ ሮም ውስጥ እነማን ነበሩ የሚለውን ለማወቅ ያህል ሮም ውስጥ የሮም ሀገር ነዋሪ የነበሩ ጣዖታትን አምላኪ ነበሩ፣ ጣዖታትን ያመልኩ የነበረ በወቅቱ የነበረው የሮም አማልክቶች ብዙ ስለነበሩ ጣዖትን የሚያመልኩ የነበሩ የሮም ዜጎችና እንዲሁም ደግሞ ከእስራኤል ፈልሰው የሄዱ በእስራት የሄዱ ለንግድ የሄዱ የተለያየ ነገር ለመነገድ የገቡ አይሁዳያኖች ይገኙባታል ሮም ከተማ በሁለቱም። ምክንያቱም ሮም በጣም ትልቅ ናት። በዚህ አጋጣሚ አንድ ነገር እንድታውቁ፣ ሮም ማለት ጣሊያን ናት። እሺ፣ ጣሊያን ውስጥ የምትገኝ ከተማ ናት። ስለዚህ የኢትዮጵያ ሊወር ከመጡት መካከል አብዛኛው ከሮም የተነሱ ወታደሮች እንደነበረ ማወቅ ትችላላችሁ። ነገር ግን ይቺ እጅግ ዓለም ይፈራት የነበረ ዓለምን አንቀጥቅጣ የገዛች ሮም እስራኤልን ጭምር የገዛች ናት። የሮም መንግስት ይገዛት ነበረ ክርስቶስ በነበረበት ዘመንና ከክርስቶስ በኋላም እስራኤላውያኖች በሮም አገዛዝ ስር ወድቀው ነበር። ዓለም በአብዛኛው የሮም አገዛዝ ጥሏቸው ነበረ። ስለዚህ ሮማውያኖች ወይም ጣሊያኖች እነዚህ የጣሊያን ሰዎች ናቸው። ስለዚህ እነዚህ በከፍተኛ ደረጃ በዓለም ላይ በጣም ዓለም ላይ የተስፋፉ ጦራቸው ከባድ የሆነ አስፈሪ የሆኑ ግዛት የነበራቸው ተዋጊ የነበሩ መሆናቸው ማወቅ እንችላለን። ከዚህ ተነስተን እግዚአብሔር አምላክ ምን ያህል የኢትዮጵያን ሕዝብና ኢትዮጵያን እንዳገዘ በዚሁ ማወቅ እንችላለን ማለት ነው። እስራኤል በተገዛችበት ሰዓት ኢትዮጵያኖች አልተገዛንም ለማለት ነው።
ስለዚህ ከዛን ዘመን ጀምሮ አስቡት ምን ያህል ጉልበትና ኃይል ያላቸው እንደሆኑ። ስለዚህ ሮማውያኖች እነዚህ ናቸው። ስለዚህ ሮም ውስጥ ምንና ምን ነበረ? ጣዖት አምላኪና ከእስራኤል ወገን የሆኑ አይሁዳውያኖች የይሁዲ እምነት ተከታይ ነበሩ፣ ሮም ውስጥ ነበሩ ማለት ነው። ስለዚህ የይሁዲ እምነት ተከታይ የምንላቸው የተገረዙ በመገረዝ የአብርሃም ቤተሰብ የሆኑ እግዚአብሔር አምላክን በቀደመው ስራ መስዋዕት እያቀረቡ ያመልኩ የነበሩ ሮም ውስጥ አሉ። ደግሞ ጣዖትን የሚያመልኩ ለጣዖት የተገዙና ዝሙትን የተለያዩ ነገሮች የሚፈጽሙ ደግሞ ሮም ከተማ ውስጥ አሉ ማለት ነው። ስለዚህ እነዚህ ሁለቱ አንድ ላይ የሚኖሩባት የነበረችዋ ከተማ ሮም ትባላለች። ስለዚህ ለሮም ከተማ ውስጥ ለሚኖሩ ክርስቶስን ላመኑ ሰዎች የተላከ መልእክት ማለት ነው። እነዚህ አይሁዳውያኖች በምን ምክንያት ወደ ሮም ሊገቡ ቻሉ የሚለው ማወቅም ይኖርብናል። መልእክቱን ከማንበባችን በፊት በምን ምክንያት ሮም ከተማ ሊገቡ ቻሉ? የመጀመሪያው ትርጓሜ ላይ ሲያስቀምጠው የሮም ነገስታት አይሁድን በቀኝ ግዛት ገዝተው ስለነበረ በቀኝ ተገዝተው ስለነበረ የገጠማቸው ችግር እንኳን ቢኖር ሄደው መፍትሄ የሚያገኙት ሮም ስለነበረ፣ ስለዚህ በዛው ሄደው የቀሩ እዛው መኖር የጀመሩ አይሁዳውያኖች አሉ። አንድ የተለያየ የኑሮ ችግር ያለባቸው አይሁዳውያን ኑሯቸውን ለማሳካት ስደት ወይም ደግሞ ሰራተኛ ሆነው ወደ ሮም ከተማ የተወሰዱ አሉ። በባርነት ጭምር የሄዱ አሉ ማለት ነው። ሌላው ትልቁና ዋነኛው ምክንያት በሰለሞን ዘመን ሮምን ሲገዛ የነበረው ንጉስ ሴት ልጅ ወንድ ልጅ አልነበረውም እና ወንድ ልጅ ላክልኝ፣ ሴት ልጄን አጋብቼ መንግስቴን ሰጣለሁ በማለት እንግዲህ ቃል ተገባብተው ነበረ። ስለዚህ በጋብቻም የተሳሰሩ ስለነበረ በዚህ ምክንያት ሮም ውስጥ ብዙ እስራኤላውያኖች ገብተዋል ማለት ነው። አሁን ድረስ እንግዲህ እንደምትመለከቱት ሮም ከተማ ውስጥ አይሁዳውያኖችን በስፋት ታያላችሁ ማለት ነው። ስለዚህ እነዚህ ዋና ዋና ምክንያቶች ናቸው። ምን አይሁዳውያኖች ወደ ምን ለመግባት ወደ ሮም ከተማ ለመግባት የሮሜ ቤተክርስቲያን የመሰረታት የሮሜን ቤተክርስቲያን የመሰረታት ቅዱስ ጴጥሮስ ነው። ስለዚህ ሮም ለመጀመሪያ ጊዜ የሮምን ክርስቲያኖች ያስተማረ የሰበከ እንዲመለሱ ያደረገ ሮም ባሉ ምን ላይ አይሁዳውያኖችን ወደ እምነት እንዲገቡ ያደረገው የመጀመሪያው ማን ነው? ቅዱስ ጴጥሮስ ነው። ነገር ግን ከጣዖት አምልኮት ግን ወደ ክርስትና ግን ያመጣው ማን ነው? በአብዛኛው ከጣዖት አምልኮት ወደ ክርስትና እንዲመጡ አህዛብ የተባሉትን ያስተማረ መምህር የምንለው ግን ማን ነው? ጳውሎስ ነው ማለት ነው። ስለዚህ የመጀመሪያውን የክርስቶስን ቤተክርስቲያን ሮም ውስጥ እንድትመሰረት ያደረገው ጳውሎስ ሳይሆን ማን ነበረ ማለት ነው? ኬፋ ወይም ደግሞ ጴጥሮስ ብለን እንጠራዋለን ማለት ነው። ስለዚህ የሮም የመጀመሪያው ቤተክርስቲያን እንድትተከል እንድትመሰረት አለት የሆነው ቅዱስ ጴጥሮስ ነው ማለት ነው። ስለሆነም ሮም የቅዱስ ጴጥሮስ ሀገረ ስብከት በመባል ትጠራለች። ስለዚህ ሮም ያለችዋ ቤተክርስቲያን ሀገረ ስብከትነቷ ለማን ነው? ተጠሪነቷ ለቅዱስ ጴጥሮስ ነው ማለት ነው። የኢትዮጵያ ለማን ነው? የኢትዮጵያ ኦርቶዶክስ ለማን ነው ተጠሪነቷ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተጠሪነቷ ለማን ነው? እስኪ ንገሩ። ለማን ነው? እሺ ፍቅር፣ እሺ ማርቆስ፣ ሲኤስ ማርቆስ፣ ቅዱስ ማርቆስ። እሺ ለማርቆስ ቅዱስ ማርቆስ ትክክል። ቅዱስ ማርቆስ ያላችሁ ትክክል። እሺ ቅዱስ ማርቆስን ማን የሾመው? ቅዱስ ማርቆስ በማን ተሾመ? ቅዱስ ማርቆስን ማን የሾመው? የቅዱስ ማርቆስ የመንፈስ ቅዱስ ስጦታ ከማን ነው? እርግጠኛ ነን ይሄን ትምህርት የተማረ ሰው ያውቃል። ሐዋርያው ቅዱስ ጴጥሮስ። እርግጠኛ ናችሁ? ቅዱስ ማርቆስ የመንፈስ ቅዱስ ስጦታ ከማን ያገኘው? ከእግዚአብሔር ከ120ዎቹ ቤተሰብ አይደለ እንዴ? እሱ
ከ120ዎቹ ቤተሰብ መካከል ነው። ከ12 ሐዋርያት አይመደብም። ነገር ግን ከ120ዎቹ ቤተሰቦች መካከል ማርቆስ አንዱ ነው አይደለ? ከ72ቱ አርድእት አይደለ እሱ። ስለዚህ መንፈስ ቅዱስ በ50ኛዋ ቀን በወረደ ጊዜ በነ ማርቆስ ላይ ምን ብሏል? ወርዷል ማለት ነው። ሹመቱ ከማን ነው? ሹመቱ ከማን ነው? ከመንፈስ ቅዱስ ነው። የቅዱስ ማርቆስ ሹመት በቀጥታ ከማን ነው? ከመንፈስ ቅዱስ ነው። እሺ። ስለዚህ ቅዱስ ማርቆስ ግን የማን ረድ ነበር? የማን አጋዥ ነበረ? ማን ነበር የሚያግዘው ካለ ቅዱስ ጴጥሮስን ይሆናል ማለት ነው። ስለዚህ ቅዱስ ማርቆስ ከቅዱስ ጴጥሮስ ተምሯል፣ ከቅዱስ ጴጥሮስ ተልኳል፣ ቅዱስ ጴጥሮስን አገልግሏል ማለት ነው። ከዛ ወዲያ ነው ኢትዮጵያ ደግሞ ከእሱ በረከት ያገኘችው። መጀመሪያ ቅዱስ ማርቆስ ወደ ማን? ወደ ግብፅ መጣ። ግብፃውያን ደግሞ ከቅዱስ ማርቆስ አገኙ። ከቅዱስ ማርቆስ በኩል ደግሞ ኢትዮጵያ አገኘች እያለን እንሄዳለን። በቅደም ተከተል ሲሄድ እንደዛ ነው የሚሄደው ማለት ነው። እሺ እንቀጥል። ስለዚህ የሮም ወይም የጣሊያን ሀገረ ስብከት የምትጠራው በማን ነው? ቀጥታ የምትጠራ ሀገረ ስብከት ሲባል የመሰረታት ማለት ነው። መሰረት የጣለ የመጀመሪያውን ክርስትና መሰረት የጣለው ቅዱስ ጴጥሮስ ስለሆነ ሀገረ ስብከቱ የጴጥሮስ ትባላለች ማለት ነው። አሕዛብን ከአምልኮ ጣዖት ወደ አምልኮ እግዚአብሔር ተመልሰው አምነዋል። በማን በኩል ማለት ነው? በጳውሎስ በኩል አምነው ተመልሰዋል ማለት ነው። ቅዱስ ጴጥሮስ ሮም ገብቶ ቢያስተምርም አይሁድን ወደ ክርስትና ነው የመለሰው። የአይሁድ እምነትን ወደ ክርስትና፣ ይሁዲነትን ወደ ክርስቶስ ወደ ማመን፣ ክርስቶስን ሰው ብቻ ብሎ ይመለከቱ የነበሩትን አምላክ ነው እንዲሉ አድርጎ አሳምኖ አስተምሮ በመመለስ ቅዱስ ጴጥሮስ እዛ ሀገር ያሉትን አሕዛብ ግን አስተምሮ በመመለስ ቅዱስ ጳውሎስ መልሷል ማለት ነው። ስለዚህ ቅዱስ ጳውሎስ መጀመሪያ ሮም ገብቶ አላስተማረም። እንዲሁም በሌላ ሰው መሰረት ላይ እንዳልሰራ የክርስቶስን በተጠራበት ስፍራ ሳይሆን ወንጌል ለመስበክ ተጠራሁ በማለት ሮሜ 15:20 ላይ ጽፎላቸዋል። እዚህ ሮሜ ላይ ቅዱስ ጳውሎስ መጀመሪያ ሮም ገብቶ አላስተማረም። ለምን ሲባል እንዲሁ በሌላ ሰው መሰረት ላይ እንዳልሰራ የክርስቶስን በተጠራበት ስፍራ ሳይሆን ወንጌል ለመስበክ ምን አልኩ? ተጣጣርኩ በማለት ይናገራል። ስለዚህ ወንጌልን ለመስበክ ተጣጥሯል። ሮሜ ላይ የምንመለከተው ጉዳይ ይሆናል ማለት ነው። የሮሜ መልእክት የተጻፈባቸው ዋና ዋና ምክንያቶች፣ የሮሜ መልእክት ዋና ዋና የተጻፈበት ምክንያት በደንብ ያዙ እሺ። ዋና ዋና የሚባለው የመጀመሪያው የሚሆነው ቅዱስ ጴጥሮስ ከሮም ወጥቶ ከሄደ በኋላ የመጀመሪያው የሚሆነው የተጻፈበት የሮሜ መልእክት የተጻፈበት ዋና ዋና ምክንያት የሚባሉት ቅዱስ ጴጥሮስ ከሮም ወጥቶ ከሄደ በኋላ አይሁዳውያን፣ ሮማውያን፣ አሕዛብ ተጣልተዋል። ለመጣላታቸው መንስኤ የሆነው ሕገ ኦሪት ነበር። ስለዚህ የመጀመሪያው ምንድነው? ሕገ ኦሪት እንዲጣሉ አድርጓቸዋል። ምንድነው ሲባል እነዚህ አይሁዳውያን የነበሩት የይሁዲ እምነት ተከታይ የነበሩ ወደ ክርስቶስን ወደ ማመን ወደ አዲሲቷ ኪዳን የተጨመሩት አስቀድመው በአብርሃም ትእዛዝ መሰረት ለአብርሃም በተሰጠው ቃል ኪዳን የተገረዙ ስለነበሩ እነዚህ ደግሞ ከጊዜ በኋላ ከጣዖት አምልኮነት ክርስቶስን በማመን የመጡት ደግሞ ያልተገረዙ ስለሆነ የአዲስ ኪዳኗን ጥምቀት ፈጽሞ የመጡ ስለነበረ ሁለቱ ምን አደረጉ ማለት ነው? ከፍተኛ ግጭት ፈጽሞ ሁለቱ ተጣሉ። እናንተ ሳትገረዙ የእግዚአብሔር አካል መሆን አትችሉም ብለው ከይሁዲ እምነት ወደ ክርስትና የመጡት እነዚህ አዲስ የተቀላቀሉ ከጣዖት አምልኮ ከተለያየ አምልኮ የተጨመሩትን ሮማውያኖችን ተጸየፏቸው ማለት ነው። እናንተ ከኛ ጋር ተቀላቅላችሁ ለአባቶቻችን ለአብርሃምና ለይስሐቅ የተገባው ቃል ኪዳን ለእናንተ መሰጠት አይችልም ብለው ተቃውሞ አቀረቡ ማለት ነው። ስለዚህ የመጀመሪያው የነበረው ያልተገረዘ ሰው የእግዚአብሔር አካል መሆን አይችልም የሚል ብጥብጥ ነበረ ሮም ቤተክርስቲያን ውስጥ የተነሳው ማለት ነው። ስለዚህ ቅዱስ ጳውሎስ የመጀመሪያው መልእክቱን እንዲጽፍ ያደረገው በማመን የመጡትን ለምንድን ነው የምትቃወሟቸው የሚለውን ትምህርት ለማስተማር እና እናንተ ሕግ ያላችሁ እንደ ሕጋችሁ፣ እነሱ ግን ሕግ ያልነበራቸውና ክርስቶስን በማመን የመጡ ስለሆነ አባታችን አብርሃም ደግሞ ላመኑትም በእምነት ለመጡትም ስርዓት ለፈጸሙትም ምን አባት ነው በማለት ሊወቅስ የጻፈበት ክፍል ነው ሮሜ ማለት ነው። ስለዚህ ታርቃችሁ አንድ ሆናችሁ በክርስቶስ የተጠመቁትም የተገረዛችሁም አንድ ሆናችሁ አገልግሉ የሚል መልእክት ለመጻፍ የጻፈው ነው። አንደኛው ብዙ ጊዜ ይህችን ክፍል ይይዙና በእምነት እንጂ በስራ አይደለም ምንድን ነው የሚል አይነት ሀሳብ ያመጣሉ እና እንግዲህ ጳውሎስ ምን አለ የሚለውም በዚሁ ክፍል ላይ እናያለን ማለት ነው። እምነት ያለው በእምነቱ ስራን የሰራ ደግሞ በስራው ይቀጥል ዘንድ እንዴት እንዳስቀምጠም እናያለን። እምነት የሚለውስ ምን አይነት ነው የሚለውንም እናያለን። እምነት እንጂ ጥምቀት አያስፈልግም እያለ ነበረ ጳውሎስ የሚለውንም እንማርበታለን ማለት ነው። ሌላው
እስራኤላኖች ያው በተወለዱ በ8ኛው ቀን ይገረዙ ስለነበረ እነዛ ግን ስላልተገረዙ በዚህ ምክንያት በጣም ከፍተኛ የሆነ ግጭት ተፈጥሮ ነበር። ይህን ለመፍታት ነው ሮሜ መልእክት አንደኛ የተጻፈው። ሌላው ትልቁ ችግር የነበረው ደግሞ የምግብ ጉዳይ ነበረ። በጣም ከባዱ ችግር የነበረው በምግብ ጉዳይ ከፍተኛ ጭቅጭቅ ነበረ። አይሁዳውያኖች በሙሴ ሕግና ስርዓት መሰረት የማይበሉ ነገሮችን በጣም አብዝተው ይጸየፉ ስለነበረ፣ እነዚህኞቹ ደግሞ ሕግ ስላልነበራቸውና ይሄ የሙሴን ሕግ ስለማያውቁ ሮማውያኖች ማለት ነው ያገኙትን ይበሉ ስለነበረ ክርስትናንም ከተቀበሉ በኋላ ያንኑ መብላት ስለቀጠሉ ሁለቱ መሀል ከፍተኛ የሆነ ግጭት ተፈጥሮ ነበረ፣ በጣም ከፍተኛ የተባለ። ስለዚህ ይሄ ጉዳይ ደግሞ ሌላው የሚያጣላቸው ነገር ነበረ። እናንተ የረከሳችሁ ናችሁ፣ እናንተ እርኩስ ናችሁ እያሉ ከእስራኤል ከይሁዲ እምነት ወደ ክርስትና እምነት የተቀላቀሉት እነዚህኛዎቹም በጣም ይገፉ ስለነበረ ከባድ ግጭትም ተፈጥሮ የነበረው አንደኛው በዚህ ጉዳይ ላይ ነው። ስለዚህ ምግብ መርጣችሁ አትበሉም በማለት ኃይለኛ የሆነ ጭቅጭቅ ተነስቶ ነበረ። ስለዚህ ሮም ቤተክርስቲያን ውስጥ የነበረው ትልልቁ ችግሮች የሚባሉት አንደኛው ሕገ ኦሪትን አትጠብቁም፣ አልተገረዛችሁም፣ ሳትገረዙ የክርስቶስ አካል መሆን አትችሉም፣ ይሄ ለአባታችን አብርሃም እና ለእኛ ለልጆቹ የተሰጠ እንጂ ለእንደናንተ አይነቱ አይደለም በማለት እነዛን መግፋት። ሌላው ደግሞ እናንተ ለአባቶቻችን ለአብርሃም የተሰጠው ቃል ኪዳን ሲፈጸም ይህን ምግብ እየበላችሁ እንዴት አካል እንትላላችሁ ብለው ከፍተኛ ብጥብጥ ማስነሳታቸው ይሄ መልእክት እንዲጻፍ አድርጎታል ማለት ነው። ስለዚህ የሮሜ መልእክት የሚያጠነጥነው በእነዚህ ዋና ዋና ጉዳዮች ላይ ይሆናል ማለት ነው። የሮሜ መልእክት እንዲጻፍ ዋነኛ ምክንያት የሆነው ምንድን ነው? ፌበን የምትባል እዚህ የሮሜ መልእክት ምዕራፍ 16 ላይ መጨረሻው ላይ ቅዱስ ጳውሎስ ይጽፋል ማለት ነው፣ ያስቀምጥላቸዋል። ፌበን የምትባለው እንዲጠብቋት መልእክቱንም በእሷ በኩል እንደላከ ሴት ዲያቆናዊት ናት። እቺ ዲያቆናዊት ማለት የምታገለግል ለቤተ ክርስቲያን የምትላላክ ማለት ነው። ስለዚህ ፌበን እዚህ ሮም ውስጥ የተፈጸመውን ችግር ባየች ጊዜ መታ ለቅዱስ ጳውሎስ ነግረዋለች ማለት ነው። ስለዚህ ቅዱስ ጳውሎስ ይሄ መልእክት ሲጻፍ የት ነበረ? እስኪ ከስር ጻፉልኝ። ቅዱስ ጳውሎስ ይሄ መልእክት በሚጻፍበት ሳለ እሱ የት ነበረ? የሮሜ መልእክት ሲጻፍ ቅዱስ ጳውሎስ ቤት ነበረ ብለን ተምረናል። የተማራችሁ ውስጥ ያስታውሱ። እሱ የት ነበረ? ቅዱስ ጳውሎስ ቡዜ ጎበስ። ስለዚህ ይህ መልእክት የሮሜ መልእክት ሲጻፍ ቅዱስ ጴጥሮስ የት ነበረ? ቆሮንጦስ ነበረ። እስር ቤት አልነበረ፣ በቆሮንጦስ ነበረ። ቆሮንጦስ ያለችው ቤተ ክርስቲያን ነበረ። ከነማን ጋር? አቂላና ጵርስቅላ የሚባሉትን እዚህ የሐዋርያት ስራ ስንማር ታስታውሱ ከነበረ ሁለቱ ባልና ሚስቶች ከእርሱ ጋር የሆኑበት ድንኳን እየሰፉ አብረው የሸጡ የነበሩት አቂላና ጵርስቅላ የሚባሉ አብረውት ነበረ፣ በቆሮንጦስ ማለት ነው። ስለዚህ ቆሮንጦስ ቤተክርስቲያን ነበረ እሱ። ስለዚህ ቆሮንጦስ እያለ ነበረ ለሮም ሰዎች መልእክታትን የላከው። እሱም በፌበን አማካኝነት መልእክቱ እንዲደርስ ሆኗል ማለት ነው። ስለዚህ በፌበን በኩል መልእክቱ እንዲላክ ሆኗል ማለት ነው። ይሄ መልእክት ሲጽፍ ቅዱስ ጳውሎስ። እሺ፣ ስለዚህ ዋናው ጉዳዩ ምንድን ነው ሲባል የይሁዲ እምነት ተከታይ የነበሩትና ከይሁዲ ሃይማኖት ወደ ክርስትና የመጡትንና ከጣዖት አምልኮት ወደ ክርስትና የመጡትን ሁለቱን ምን የማድረግ ስራ ማለት ነው? ሮሜ የማስታረቅ ምን በማድረግ ትምህርት በመጥቀስ ከኦሪትም በመጥቀስ ከአዲስ ኪዳንም በመጥቀስ ታረቁ እያለ ቤተክርስቲያንን አንድ ያደረገባት ነው። ስለዚህ ስንት መልእክት አለው ሮሜ መልእክት አለ? ጻፉልኝ እስኪ ሁላችሁ። የሮሜ መልእክት ስንት መልእክታት አሉት? ስንት መልእክት አለው ሮሜ መልእክት? ስንት መልእክት አለው? የሮሜ መልእክት ስንት አለው? እንዳታሳፍሩኝ አደራችሁን። ይህን ትምህርት በጣም በጥንቃቄ እንማር እሺ። 16 መልእክታቶች አሉት ማለት ነው። ስንት መልእክት አለው የሮሜ መልእክት? 16 መልእክታት አሉት። አንድ የቅዱስ ጳውሎስ መልእክት የመጀመሪያው። እሺ አንድ ሼሩን ከፍ እናድርግ ሁላችንም፣ ሼር። ስለዚህ 16 መልእክታቶች አሉት ማለት ነው።
16 መልእክታት አሉት። እሺ ከቁጥር 1 እስከ 7 ድረስ ያለውን እናንብብና ትርጓሜው ምን ይለናል የሚለውን እየፈታን እንሂድ። ከቁጥር 1 ጀምሮ እስከ 7 ድረስ ያለውን እናንብብ። መጽሐፍ ቅዱስ ያላችሁ ግለጡ፣ የሌላችሁ ፊት ለፊት ያለውን ስክሪን ይዩት። እግዚአብሔር አምላክ ከሁላችን ጋር ይሁን። የቅዱስ ጳውሎስን በረከት አያሳጣን። እግዚአብሔር አምላክ ለሁላችንም እውቀትን ጥበብን ያድለን። የሚያስተምር እግዚአብሔር አምላክ ያስተምረን፣ በመንገዱ ሁሉ ይምራል። የቅዱስ ጳውሎስ መልእክት ክፍል 1 ተጀመረ። እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ ይህንን ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበል። በእነሱም መካከል እየተከተላችሁ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ስለዚህ ይሄ የመጀመሪያው ክፍል መግቢያው ነው ማለት ነው። እስከምን ድረስ? እስከ 7 ድረስ ያለው ትርጓሜው ምንድን ነው የሚለን? ትርጓሜው ምን ይለናል? ይሄን ክፍል ትርጓሜው ምን ይለናል? አንዴ ጸለምለም ላድርግላችሁ እንዲታያችሁ። ትርጓሜው ምንድን ነው የሚለን? ሐዋርያ ሊሆን የተጠራ ሲል የመጀመሪያው ክፍል ላይ እነዚህ ነው የምታያቸው። እሺ ያለው ሐዋርያ ሊሆን የተጠራ ሲል ሐዋርያ የሚለው ቃል ሆረ ሄደ ከሚለው የግዕዝ ቃል የተገኘ ሲሆን ሂያጅ መንገደኛ ማለት ነው። ስለዚህ ሐዋርያ ማለት አንድ ቦታ የማይቀመጥ ከቦታ ቦታ እየተንቀሳቀሰ የሚያስተምር ማለት ነው። ስለዚህ ሐዋርያ ማለት መንገደኛ ነው። ሁልጊዜ አንድ የተወሰነ ቦታ የሌለው ሁሉም ቦታ እየዞረ ወንጌል የሚያስተምር የሚሰብክ ማለት ነው። ነገር ግን መንገደኛ ሁሉ ሐዋርያ ደግሞ አይባልም። ለማስተማር ከሀገር ወደ ሀገር የሚሄድ ወይም እየዞረ የሚያስተምር ብቻ ግን ምን ይባላል አለ ትርጓሜያችን? ሐዋርያ ተብሎ ይጠራል። ሐዋርያ ተብሎ ይጠራል። ከተጠራ በኋላ የአሕዛብ ሀገሮች እየተዘዋወረ አስተምሮ ጌታችን ኢየሩሳሌምን እየተዘዋወረ በማስተማሩ ሐዋርያ ተብሏልና ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ በማለት ዕብራውያን ምዕራፍ 3 ቁጥር 1 ላይ አስቀምጦ ስለነበረ ከቦታ ወደ ቦታ እየተዘዋወረ ስላስተማረ መንገደኛ እየዞረ የሚያስተምር ማለት ነው ትርጓሜው። እሺ የአንድምታ ተርጉማን ሐዋርያ የሚለውን ቃል በብዙ መንገድ ይተነትኑታል። ያው ማቴዎስ 10:2 ላይ ያለው አንድምታውን ማየት ይቻላል ማለት ነው። እሱን ያው ይፈቷል። የኢየሱስ ክርስቶስ ባሪያ ጳውሎስ ሲል ባሪያ የሚለው ቃል ተገዥነትን የሚያመለክት ነው። እዚህ ጋር ያለውን እየተከታተላችሁ ፒዲኤፍ ነው የምታዩት። የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ሲጠራ የኢየሱስ ክርስቶስ ባሪያ የሚለው ክፍሉ ተገዥነትን ሐዋርያ ለእግዚአብሔር ተገዢ መሆኑን ለማሳወቅ ራሱ ጳውሎስ ለእግዚአብሔር አምላክ የተገዛውኝ ነኝ ብሎ መናገሩን የምናይበት ነው። የኢየሱስ ክርስቶስ ባሪያ ጳውሎስ በማለት ስሙን ይጠራል ማለት ነው። በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል የተለየ ሲል በነቢያት አፍ አስቀድሞ በቅዱሳን መጻሕፍትም አስቀድሞ የተነገረው ይሄ ምንነቱን የሚናገርበት ነው። አዋቂነቱን ኦሪትን የሚያውቅ የኦሪትን መጽሐፍት የሚያውቅ መሆኑን ሲናገር እስከዛስ ተስፋ ለተሰጠው ለእግዚአብሔር ወንጌል የተለየ ሲል ወንጌል የምንላትን አዲስ ኪዳን ማለት ነው። ጌታችን ኢየሱስ ክርስቶስ የሰበካት ያስተማራት ለብዙዎች እውቀት ጥበብን እንዲያገኙበት መንገድ የመራባት ማለት ናት እቺ ወንጌል የምንላት። ስለዚህ ለአዲስ ኪዳን በሐዋርያትና በነቢያት አፍ የተነገረውን ይህንን ቃል ሊያስተምር በማን በኩል የተመረጠ? በእግዚአብሔር በኩል የተመረጠ ክርስቶስ የመረጠኝ በማለት ይናገራል። ሐዋርያ ብሎ ሲጠራ ልክ እንደ 12 ሐዋርያት ጌታችን ኢየሱስ ክርስቶስ ቅዱስ ጳውሎስን በደማስቆ መርጦታልና ስለዚህ የተመረጠ በክርስቶስ የተመረጠ የተለየ ስለሆነ ሐዋርያ በማለት ራሱን ጳውሎስ ይጠራል። በሌላ ክፍል ላይ እሱ ሐዋርያ አይደለም ብለው ምን ያህል ጭቅጭቅ እንዳስነሱበት ስለምንመለከት ማለት ነው። ለእግዚአብሔር ወንጌል የተለየ ሲል ቅዱስ ጳውሎስ የእግዚአብሔር ወንጌል ለማስተማር የተለየ የተመረጠ መሆኑን እንመለከታለን ማለት ነው።
ስለዚህ ይሄኛውን ክፍል በደንብ አድርገን ማወቅ አለብን። እግዚአብሔር አምላክ ለይቶ መርጦኛል ብሎ ሲናገር ማለት ነው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው በማለት ይናገራል። ሙሉ ለሙሉ ወንጌሉ የሚያወራው ስለማን ነው ማለት ነው? ስለ ጌታችን ኢየሱስ ክርስቶስ ይሆናል ማለት ነው። ስለዚህ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ሲል ወንጌል የተጻፈው ክርስቶስ ከዳዊት ዘር መወለዱን ለመናገር ነው። የመጀመሪያው ሰው የሆነ እርሱ ከዳዊት ዘር የተወለደ መሆኑን የዳዊት ዘር መሆኑን ስለሚያስቀምጥ ማለት ነው። የዳዊት ዘር መሆኑን ከዳዊት ዘር የተወለደ መሆኑን የሚያስቀምጥ ነው። ፍጹም ሰው መሆኑን ሰው የሆነ አምላክ መሆኑን የሚናገርበት ክፍል ነው ማለት ነው። ኢሳይያስ 11:1 ላይ ማየት እንችላለን። እነዚህን ክፍሎች በደንብ አድርጎ ያስቀምጣል ማለት ነው። በትር ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል በማለት ይህን አስቀድሞ በትንቢቱ ስለተነገረ ማለት ነው። ትንቢቱ ላይ ቀድሞ ይሄ ክፍል አለ። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል በማለት ይናገራል። በትር ለእመቤታችን ሲተረጎም ቁጥቋጥ የተባለው ለጌታ በማለት ይተረጎማል። ኢሳይያስ 11:1 ላይ ተጽፎ ታገኙታላችሁ ማለት ነው። ኢሳይያስ 11:10 ላይ ያስቀምጣል። ብዙዎቹን እየፈታ ይሄዳል። ማቴዎስ ምዕራፍ 1:6 ላይም የዳዊት ዘር መሆኑን ያስቀምጣል ማለት ነው። መዝሙር 131:11 ላይም እንደዚሁ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ በማለት ለዳዊት ቃል ገብቶለታል ማለት ነው። ከሆድ ፍሬ በዙፋንህ ላይ አስቀምጣለሁ ብሎ ተናግሯል። ሉቃስ ላይም ከዳዊት ዘር ንግስናው ለዘላለም ይሁን በማለት ሉቃስ ላይ ያስቀምጣል ማለት ነው። ስለዚህ ከዳዊት ቤት የወጣ መሆኑን ራሱ ጳውሎስ ምን ይላል እዚህ ላይ ይመሰክራል። ይህም አለ ወንጌል በስጋ ከዳዊት ዘር ስለተወለደ የዳዊት ዘር መሆኑን የማቴዎስ ወንጌል 42ቱን ትውልድ ቆጥረን አይተናል ስንማር ማለት ነው። ስለዚህ ስለ ክርስቶስ መሆኑን ይናገራል። እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ያስቀምጣል ማለት ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ስለዚህ ጸጋንና ሐዋርያነትን ከማን ተቀብለናል? ከጌታችን ከኢየሱስ ክርስቶስ ተቀብለናል እያለ ጳውሎስ ይናገራል ማለት ነው። ስለዚህ ለሰው ልጆች ሁሉ ለመታዘዝ ጸጋን አግኝተናል። ከማን? ከጌታችን ከኢየሱስ ክርስቶስ በማለት ይናገራል። ጸጋ የሚለው ቃል በአንድምታ ትርጓሜ የተተነተነ ሲሆን አንድምታው ላይ ተርጉሞታል አባቶች። ምንድነው ትርጓሜው? ጸጋ የሚላቸው የተለያየ አይነት ጸጋ ሁሉ አግኝተዋልና። ስለዚህ ጳውሎስ ምን አግኝቷል ማለት ነው? ስለ ክርስቶስ መመስከርን ምን አግኝቷል? ጸጋን ተሰጥቶታል። ማስተማር ጸጋ ተሰጥቶታል። ከኢ አማኝነት ወደ አማኝነት የማምጣት ጸጋን ጳውሎስ አግኝቷል። ግን በጸጋ ላይ ጸጋ ደግሞ ለቅዱስ ጳውሎስም ተጨምሮለታል። የመፈወስ ሀብተ ፈውስ ጸጋ ተሰጥቶታል። የማስተማር ጸጋ ተሰጥቶታል። ብዙ አይነት ጸጋ ሲጨመርለት ጳውሎስን ወደፊት እንመለከተዋለን ማለት ነው። ስለዚህ ጸጋ የምትለው ይሄንን ነው ማለት ነው። ቁጥር 6 ላይ ይላል በእርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ በማለት ሮም ላሉት ክርስቲያኖች ሁሉ ይነግራቸዋል ማለት ነው። ሮም ሰዎች የኢየሱስ ክርስቶስ ቤተሰቦች የሚሆኑት አምነው ሲጠመቁ ስለሆነ እንዲያምኑና እንዲጠመቁ መጥራት ያስፈልጋልና። ስለዚህ ኢየሱስ ክርስቶስ ወንጌል በሰው አካል ተገልጦ በሚያስተምረበት ጊዜ ደቀ መዛሙርቱ ኑ ተከተሉኝ በማለት ጠርቷቸዋል አይደለ? ኑ ተከተሉኝ አላቸው። ከዛ ላይ ከተከተሉት በኋላ ግን አንድ ትእዛዝ ሰጥቷቸው ነበረ። ወንጌልን ለዓለም ሁሉ ስበኩ፣ ከዛ ወዲያስ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ባላቸው ስልጣን መሰረት ምን አለ? በእነርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ በማለት የሮም ሰዎች ሁሉ በክርስቶስ ሰው የሆኑ ዘንድ ልጅ የሆኑ ዘንድ የተጠሩ መሆኑን ቅዱስ ጳውሎስ ይጽፍላቸዋል። መግቢያ ነው ይሄ፣ የደብዳቤው መግቢያ ነው። ለሮም ሰዎች እየጻፈላቸው መግቢያው ላይ ነው ያለው ማለት ነው። ከዛ ምን ይላል? በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በማለት ይናገራል። እኔ ቅዱስ ነኝ እናንተ ምን በሉ ብሏል? ተቀደሱ ብሎ እግዚአብሔር አምላክ ተናግሯል። ይህንን ማወቅ ይኖርብናል። ስለዚህ የሮም ሰዎች በእግዚአብሔር መወደዳቸውን ገልጦ ቅዱሳን ለመሆን መጠራታቸውን ይናገራል። ቅዱሳን የሚባሉት ክርስቲያኖች ናቸው። ስለዚህ ክርስቲያኖች አጠቃላይ ምን ተብለን እንጠራለን ማለት ነው? በክርስቶስ ያመኑ፣ በክርስቶስ የተጠመቁ፣ ከኃጢአት ነፃ የወጡ፣ ከሞት ነፃ የወጡ፣ ከጨለማ ነፃ የወጡ ሁሉ ምን ተብሎ ይጠራሉ ማለት ነው? ምን ተብሎ ይጠራሉ? ቅዱሳን ተብሎ ይጠራሉ ማለት ነው። በክርስቶስ የተቀደስን ስለሆነ ስለዚህ ቅዱሳን ተብሎ በህብረት ምን ይባላል? ይጠራል ማለት ነው። ስለዚህ ቅዱሳን ልትሆኑ የተጠራችሁ ነው ማለት ቅዱስ ጳውሎስ ይናገራል ማለት ነው። ሰዎች በእግዚአብሔር ስም ሲጠመቁ
የመንፈስ ቅዱስ ልጅነትን ያገኛሉ። የመንፈስ ቅዱስ ልጆች ከሆኑ ደግሞ ምን ተብለው ይጠራሉ ማለት ነው? ቅዱሳን ተብለው ይጠራሉ ማለት ነው። ስለዚህ በክርስቶስ የተቀደስን ሁሉ የክርስቶስ ልጆች የሆኑ ሁሉ ምን ሆነናል? ተቀድሰናል፣ ንጹሕ ቅዱሳን ተብለን እንጠራለን ማለት ነው። ሌላው ከእግዚአብሔር ከአባታችን ይላል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይናገራል። ስለዚህ ይሄ ክፍል ምንድን ነው? ማብራሪያ ነው። ምንድን ነው? ሰላምታ ነው። ስለዚህ የሰላምታ ክፍል ነው ማለት ነው። ከእግዚአብሔር ከአባታችን ሲል እግዚአብሔር አብ ፈቅዶ የሰው ልጆች ሁሉ ይድኑ ዘንድ በመፍቀዱ አንድ፣ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል የጌታችን የኢየሱስ ክርስቶስ ጸጋና በረከቱ በሁላችሁ ላይ ይደር በማለት ቅዱስ ጳውሎስ ይጀምራል ማለት ነው። ቅዱስ ጳውሎስ ምን ይላል? ትምህርቱን አንድ ብሎ ይጀምራል። ከቁጥር 8 እስከ 17 ድረስ ያለውን እናንብብ ወንጌሉ። ከዛ ወዲያ ደግሞ አንድ በአንድ እንፈተዋለን። ቅዱስ ጳውሎስ እንደዚህ ይላቸዋል። እምነት በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ምን እምነታችሁ በዓለም ሁሉ ምን ስላለ? ስለተሰማች። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። አሁን ብዙ ጊዜ አምላኬን በኢየሱስ ክርስቶስ አመሰግናለሁ ሲል ምን ማለቱ ነው የሚል ጥያቄ ብዙ ሰዎች ያነሳሉ። እዚህ ክፍል ላይ ተርጓሚው ምን ይለናል? ሮሜ ሰዎች በኢየሱስ ክርስቶስ ማመናቸው በአካባቢው ርቀው ላሉ አሁን ገና እያመኑ ለመጡ ክርስቶስን እያመኑ ለመጡ ሁሉ ብርታት ስለሆኑ፣ ሮም ያለችው ክርስትና እየተስፋፋች በመላው ዓለም ላይ ላሉ ክርስቲያኖች ሁሉ ኃይልና ጉልበት እየሆነ ስለመጣ ቅዱስ ጳውሎስ ያመሰግናል። ምን ይላል? ቅዱስ ጳውሎስ ደስ ብሎት እምነታችሁ ጽኑ እየሆነ መምጣቱ፣ እየበዛችሁ መምጣታችሁ፣ ቤተ ክርስቲያኒቷ ሮም ያለችው እያደገች በመምጣቷ ታላቅ ደስታ ተሰምቶናል በማለት እግዚአብሔርን ሲያመሰግን እንመለከታለን። ለሮም ሰዎች ብዙ ትምህርቶችን ከመጻፉ በፊት እግዚአብሔርን ያመሰግናል ማለት ነው። እግረ መንገዱንም ምዕመናን የትኛውን ስራ ሲጀምሩ አነሳስቶ ያስጀማራቸውን አምላክን ማመስገን እንደሚገባቸው ያስቀምጣል። እሱ ደብዳቤውን ሲጽፍላቸው ማለት ነው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ሲልስ ምን ማለቱ ነው? አሁን ትልቁ ነጥብ እቺ ናት። ትልቋ ነጥብ መያዝ ያለባችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ ሲል ምን ማለቱ ነው? እዚህ ሮሜ ምዕራፍ 1 ላይ ከሌላ ቤተ እምነት ሊነሳ ከሚችሉ በተለይም ክርስቶስን አምላክ አይደለም ብለው ለማለት ከሚነሱ ሰዎች መካከል አንዱ ሊያነሱት የሚችሉት ጥያቄ ይሄ ጥያቄ ነው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ሲል ሰው ክርስቶስ አምላክ አይደለም፣ ነገር ግን አምላክን ያመሰግነው በኢየሱስ ክርስቶስ በኩል ነው ብለው ያነሱታል። እንደዛ ነው ትርጓሜው? አይደለም። ምን ማለት ነው? አምላኬን የሚለው እግዚአብሔር አብን ሲሆን በኢየሱስ ክርስቶስ ማለቱ በኢየሱስ ክርስቶስ አምኜ ኢየሱስ ክርስቶስን ማመን ጸንቼ በኢየሱስ ክርስቶስ በኩል የተገለጠልን ምስጢር ሁሉ አውቄ ለዚህ ክብር ያበቃንን አመሰግናለሁ ሲል ነው። ምን ማለት ነው? እኔን ያየ አብን አየ። እኔና አብ አንድ ነን። አብ ይሰራል፣ እኔ እሰራለሁ። የአብ የሆነው ሁሉ የኔ ነው፣ የአንተ የሆነው ሁሉ የኔ ነው በማለት ራሱ ክርስቶስ ተናግሯል። ስለዚህ በጌታ በኢየሱስ ክርስቶስ ቃልነት ሰው ሆኖ በመምጣቱ የእግዚአብሔር አብ ክብርን አውቋል። አንድ የኦሪቷን ትምህርት በአዲስ ኪዳን ተተክታ አውቆታል። የኦሪቱ ዓላማ ምን እንደነበረ ለአዲስ ኪዳን መምጣት ጥላ እንደነበረ አውቋል ጳውሎስ። ስለዚህ በክርስቶስ በኩል ዓለምን ሁሉ ስላዳንክ አንድያ ልጅህን ልከ ይህን እውቀት እንድናውቅ ስላደረግከን በመላው ዓለም ላይ ስለ አንተ እንመሰክር ዘንድ በአዲስ ኪዳን በክርስቶስ በኩል ተምረን አውቀን የአንተን አባትነት፣ የክርስቶስን ልጅነት፣ የመንፈስ ቅዱስን አንድነት እናውቅ ዘንድ ስላደረከን አምላኬን በማን በኩል ሰው ሆኖ በቃልነት ባስተማረን በኢየሱስ ክርስቶስ በኩል ምን እናመሰግንሃለን በማለት ክብሩን ይገልጣል ማለት ነው እንጂ ጳውሎስ አምላክነቱን የእግዚአብሔር አብ አምላክነትን ከኢየሱስ ክርስቶስ ነጥሎ ወይም ለይቶ አይቶ አልጻፈውም ማለት ነው። ስለዚህ ትርጓሜው በክርስቶስ በኩል ሰው ሆኖ በመጣው በተለየ አካሉ በተገለጠው በክርስቶስ በኩል ዘለዓለም አባትነትን አውቀናል፣ ተረድተናል፣ ወደ ሃይማኖት ተጨምረናል በማለት ይጽፋል ማለት ነው። ስለዚህ አስቀድሞ እምነታችሁ በዓለም ሁሉ ስለተሰማች በማለት አስቀድሜ ሲል ምንም ነገር ለመጀመር ከምስጋና መጀመር እንዳለብን ከሁሉም ነገር ማወቅ እንዳለብን ያስቀምጣል ማለት ነው። ስለዚህ ቅዱስ ጳውሎስ ምን ይጀምራል ማለት ነው? ለምንም ነገር ምስጋና ቀዳሚ እንደሆነ ያውቃል ማለት ነው። ምስጋና ቀዳሚ እንደሆነ ያውቃል። ኢየሱስ ክርስቶስ አምላክ እንደነበረ ጳውሎስ ያምናል ወይ ስንል
ባያምን ኖሮ አይጠመቅም ነበረ። ምክንያቱስ የመጀመሪያው የጳውሎስ ስህተት የነበረው ምን ነበረ? ደማስቆ ከመማረኩ በፊት ክርስቶስን ምን አለመሆኑን በማመን ነበር ያሳድድ የነበረው። እንዴት እግዚአብሔር አብ አምላክ እያለ እኔ አምላክ ነኝ ይለናል በማለት ነበረ ያሳድድ የነበረው፣ ሐዋርያትን ይገድል የነበረው። ነገር ግን ይሄንን ሲጽፍ ግን የክርስቶስን የእግዚአብሔር ልጅ መሆን፣ የባህሪ ልጁ መሆኑን፣ አምላክ መሆኑን አስቀድሞ ዓለም ከመፈጠሩ በፊት መኖሩን ስላወቀ ነው ይሄን መልእክት የሚጽፈው። ስለዚህ ምን ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ እኩል ክብር የሚገባው መሆኑን ጳውሎስ ያውቃል ማለት ነው። ስለዚህ እዚህ ክፍል ላይ አይ እሱ እኮ ኢየሱስን እንደ አምላክ ስላላየው ነው አምላኬን ያለው የሚል ጥያቄ ቢመጣ እነዛ ከሆነ ታዲያ ጳውሎስ ሐዋርያትን ያሳድድ የነበረው ለምንድን ነው ብላችሁ ጠይቋቸው። ይህን ክፍል ሲያመጡባችሁ እሺ ችግር የለውም። ስለዚህ ጳውሎስ ካመነ በኋላ ነው ሳያምን በፊት ነው ይህንን የጻፈው በሏቸው። ካመነ በኋላ ምን ካመነ በኋላ ምን ነበር ያላመነው? ይሁዲ ነበረ፣ የአብርሃም ልጅ ነበረ። ራሱ ተናግሯል የሐዋርያት ሥራ ላይ። ምን ስላመነ ነው ይህንን ታዲያ የጻፈው? ክርስቶስ ምን ስለሆነ? አምላክ መሆኑን ስላመነ፣ እግዚአብሔር መሆኑን ስላመነ ምን አለ? አምላኬም በኢየሱስ ክርስቶስ። ስለዚህ ይሄ ጥበቡ ምን ማለት ነው? በስጋ የተገለጠ በኢየሱስ ክርስቶስ በኩል ምን አምላኬን አውቄዋለሁ፣ ስራውን አውቄዋለሁ በማለት የጻፈበት ክፍል ነው ማለት ነው። ስለዚህ ይህንን በደንብ አድርጋችሁ አስረግጣችሁ ጻፉ ማለት ነው። ሮሜ ምዕራፍ 1 ቁጥር 8 ላይ የሃይማኖት ጥያቄ ያነሱባችኋል ሌላ ጊዜ ማለት ነው። ስለዚህ ስለሚነሳ ይችን ክፍል በደንብ አድርጋችሁ በትርጓሜ ያዟት ቤተሰቦች። ሌላው በልጁ ወንጌል በመንፈስ የማገለግለው እግዚአብሔር ምስክሬ ነውና በማለት ይናገራል። ቁጥር 10 ላይ ስትመለከቱ በልጁ በኩል ይላል አይደለ? በልጁ ሲል ምን ማለት ነው? ክርስቶስን የማን ልጅ በማለት አምኗል ማለት ነው ጳውሎስ። በልጁ ወንጌል ሲል ምን ማለቱ ነው? ልጁ ሲል እሱ የባህሪ ልጁ መሆኑን፣ አብ ብቸኛ ልጁ፣ ወልድ ቃል ብቸኛ ልጁ ኢየሱስ ክርስቶስ መሆኑን አምኗል ማለት ነው። ስለዚህ ምን ይላል? በልጁ ወንጌል ይላል። ስለዚህ ወንጌል እግዚአብሔር ልጅ በሆነው ከአብ ጋር በሚመለከው አንድ አምልኮት ለሚገባው ኢየሱስ ክርስቶስ ሕያው የእግዚአብሔር አብ ልጅ መሆኑን ምን ብሏል ማለት ነው? አምኗል ማለት ነው። ይሄን ባያምን ኖሮ አይጽፍም። ስለዚህ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና በማለት ይናገራል። ስለዚህ ምን ይላቸዋል ማለት ነው? እዚህ ላይ መንፈስ ልብ ተብሎ ይተረጎማል። መንፈስ ምን ተብሎ ይተረጎማል? ልብ። በፍጹም ልቤ በፍጹም ሀሳቤ የማገለግለው ለማለት በማለት አባቶች ይተረጉሙታል። በልጁ ወንጌል በፍጹም ልቤ የማገለግለው በመንፈሴ ሲል የእውነት ማለት ነው። ከልቤ የእውነት የማገለግለው እግዚአብሔር ምኔ ነው? ምስክሬ ነውና። ስለዚህ የምጽፍላችሁ የማደርግላችሁ ነገር የማደርገው መልእክት የታመነ ነው። በፍጹም ልቤ ማንን አገለግላለሁ? እግዚአብሔርን አገለግላለሁ። በምን? ልጁ ባስተማረን በወንጌል መሰረት በልጁ በኩል በተገለጠችዋ በተሰበከችዋ በወንጌል በኩል ምን እላለሁ? የእውነት ታምኜ ለወንጌል ታምኜ የእግዚአብሔርን ዓላማውን የማገለግለውን አምላኬን ምን እላለሁ? እገልጻለሁ እያላቸው ነው። ስለዚህ ልታምኑ ይገባል በማለት ቅዱስ ጳውሎስ ይናገራለሁ። የምናገረው ነገር ሁሉ እውነት መሆኑን እመኑኝ በማለት የሚምለው መሐላ ማለት ነው። ከዚህ በኋላ የምታነቡት ጽሑፍ በጠቅላላ የታመነ ነው። የማምነው አምላክ ያውቃል። በፍጹም ልቤ በፍጹም ሀሳቤ ለእግዚአብሔር አምላክ ተገዝቼ ክርስቶስ ካስተማረ ወንጌል ውጭ የማላስተምራችሁ መሆኑን እወቁ በማለት ቅዱስ ጳውሎስ የተናገረበት ክፍል ነው ማለት ነው ይሄ ክፍል። ከዛ ደስ ምን ይላል? ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴ እንዲያቃናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አስባለሁ በማለት ቅዱስ ጳውሎስ ይናገራል። ሐዋርያው ቅዱስ ጳውሎስ ይህን መልእክት ለሮሜ ሰዎች ጽፎ ከሰደደላቸው በኋላ በአካል ሄዶ እንደሚያያቸው ቃል ሲገባ፣ ነገር ግን ይሄ በጣም የሚቆይ እንዳይሆን ጸልዩልኝ በማለት ሲናገር፣ ግን ጠብቁኝ እመጣለሁ፣ ጎበኛችኋለሁ፣ አያችኋለሁ እያለ ቅዱስ ጳውሎስ ይጽፍላቸው ነው። ምክንያቱም ይሄንን መልእክት ሲጽፍ ቅዱስ ጳውሎስ የነበረው የት ነበረ? ቆሮንጦስ ነበረ ማለት ነው። ቆሮንጦስ ስለነበረ መጥቼ በአይን አያችኋለሁ፣ እጎበኛችኋለሁ፣ እመለከታችኋለሁ። እስከዛው ድረስ ግን ሁሌ ለጾም ለጸሎት በቆምኩ ቁጥር ሁልጊዜ እግዚአብሔር ፊት በቆምኩ ቁጥር ግን ስለ እናንተ ምን እላለሁ?
ጸልያለሁ ሳላስባችሁ ውዬ ያደርኩበት ጊዜ የለም በማለት ይናገራል ማለት ነው። በእግዚአብሔር ፍቃድ መንገዴ እንዲቀናልኝ እየለመንኩ ይላል። ሀሳቤ ሙሉ ይሆን ዘንድ ወደ እናንተ መጣ ዘንድ ጎበኛችሁ ዘንድ ሙሉ ይሆን ዘንድ ቆያለሁ በማለት ይናገራል። በዛው ደግሞ ምን ይላል? አንዱ ለአንዱ መጾም መጸለይ እንዳለበት፣ አንዱ ለአንዱ ጸሎት ማድረስ እንዳለበት፣ አንዱ ለአንዱ መልካም ሀሳብ ያስብ ዘንድ ያስቀምጣል ማለት ነው። ለጸሎት እንዲተጉ ይነግራቸዋል። ቁጥር 11 ላይ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁ በማለት ይናገራል። ትጸኑ ዘንድ ሲል በመንፈሳዊ ማንነታቸው በእምነታቸው እንዲጸኑ በጣም ፈተና ስላለባቸው፣ ስለዚህ መንፈሳዊ ስጦታ ከመንፈስ ቅዱስ የሚሰጥ ጸጋ ስለሆነ ሐዋርያው እርሱ የተቀበለውን መንፈሳዊ ስጦታ ለሮሜ ሰዎች ሊያካፍል ይፈልጋል እና መንፈሳዊ ስጦታ መጽናት መጠንከር እንደሚገባቸው ይናገራል። ይህን ታገኙ ዘንድ ይህንን ትቀበሉ ዘንድ በሃይማኖት ምን በሉ በተማራችሁት ጽኑ፣ ጸንታችሁ ጠብቁ በማለት ቅዱስ ጳውሎስ ሲጽፍላቸው እናያለን። ከዛ ወዲያስ ምን ይላል? ላያችሁ ምን እላለሁ እናፍቃለሁ። ስለዚህ ሮም ሄዶ ሊያያቸው እንደጓጓ፣ ለጊዜው ግን ወደ ሮም ባይሄድም ሊያያቸው ወደፊት እንደሚናፍቅና ሊጎበኛቸውም ዓላማው እንደሆነ አስተምሮ የተዋቸው እንዳልሆነ በጣም በነገራችን ላይ ቅዱስ ጳውሎስ በጣም ከሚወደድበት አንዱ ነገር አስተምሮ ሰብኮ ያጠመቀበትን ቦታ ብዙ ትምህርት ሌላ አካባቢ ከሰጠ በኋላ ተመልሶ ሄዶ ይጎበኛል፣ ያጠነክራቸዋል፣ ያበረታቸዋል እና ሮምም እንደሚመጣ እንደሚያበረታቸው እንደሚያጠነክራቸው እስከዛው ድረስ ግን የላከላቸውን በፌበን በኩል የሚላከውን ይህንን መልእክት አንብበው ተረድተው ጠንክረው እንዲጠብቁ ያብራራላቸዋል፣ ይነግራቸዋል ማለት ነው። ይህንን በደንብ አድርጎ እንዲጠብቁት ያብራራላቸዋል። ይህን በማለቴ ይላል ይህን በማለቴ በመካከላችሁ ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው ይላቸዋል። ምን ማለቱ ነው? በእናንተና በእኔ እምነት ማለቱ የሮሜ ሰዎች ወደ ክርስትና ሃይማኖት መግባታቸውን ለማመልከት ሲሆን በእኔና በእናንተ እምነት ሲል በሁለቱ መካከል የተለያየ እምነት እንደሌለ ጳውሎስ የሚያምነውን እነሱ እንዳመኑ እንደተቀበሉ አንድ ሃይማኖት አንዲት እምነት እንዳላቸው ሲናገር ነው። ራሱ ከሮሜ ሰዎች ጋር በመቁጠር እነርሱን ለማረጋጋትም ጭምር ነው። ስለዚህ እኔም ልክ እንደናንተ ያመንኩ ነኝ በማለት ክርስትናን የተቀበለ መሆኑን ይነግራቸዋል ማለት ነው። ምክንያቱም ከክርስትና በፊት የይሁዲ እምነት ተቀባይ ስለነበረ፣ ነገር ግን እሳ ደግሞ ከእናንተ ጋር አብረን በእናንተ እንድንጽናና ነው በማለት እርሱም ክርስቶስን የተቀበለ መሆኑን እንዲያውቁ እንዲያስታውሱ፣ አንድ መሆናቸውን በአንዱ ክርስቶስ እንደሚያምኑ በዘላለማዊ አዳኝ የሆነ አምላክ ነው ብሎ እንደተቀበሉ ሲነግራቸው ያስቀምጣል ማለት ነው ቅዱስ ጳውሎስ። አሪፍ ነው አይደለም? ጥሩ ነው። ቤተሰቦች አንድ ቁጥር ጻፉ እስኪ። ጥሩ ከሆነ ጥሩ ነው። አልፈጠንኩባችሁም አይደል? አልፈጠንኩባችሁ። አሪፍ ነው። እሺ፣ በደንብ እያያችሁ እሺ። እሺ፣ እግዚአብሔር አምላክ ያበርታን ሁላችንን። በእናንተና በእኔ እምነት ሲል አንድ እምነት እንዳለን እያለ ሲነግራቸው ነው። እንዲጽናኑ እንዲበረቱ፣ ከቅዱስ ጳውሎስ የተለየ እምነት እንደሌላቸው ደግሞ ወደ እነሱ ሲመጣ ደግሞ የተለያየ ጸጋ እንደሚሰጣቸው ግን እስከዛ ድረስ ጸንተው እንዲጠብቁት እንዳይበተሩ እንዳይፈተኑ ያስጠነቅቃቸዋል ማለት ነው። ከዛ ወዲያ ግን እዚህ ቁጥር 13 ላይ ወንድሞች ሆይ ይላቸዋል። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ አለ። በሌሎቹ አሕዛብ ደግሞ እንደሆነ ሲላቸው ሌሎችን በሌላ ሀገር የሚኖሩ አሕዛብ እንዳስተማረ፣ ሌሎቹን ከአሕዛብ እምነት ወይም ደግሞ ካለማመን፣ አሕዛብ ማለት ሕዝብ ማለት ነው። ነገር ግን እምነት ያልነበራቸውን አስተምሮ እንደመለሰ፣ እንዲጠመቁ እንዳረገ፣ እንዳጸናቸው፣ በሃይማኖት እንዲበረቱ እንዳስተማረ፣ መሀላቸው ተገኝቶ ትምህርት እንደሰጠ ሁሉ በእናንተም መካከል ተገኝቼ እንዲሁ እንዳስተምር እፈልጋለሁ። ግን አሁን ለጊዜው ግን በሚመች ሁኔታ አይደለውም፣ ልመጣ አልቻልኩም። እስካሁን ግን ምን እንደተከለከልኩ ታውቁ ዘንድ እወዳለሁ በማለት ያስቀምጣል ማለት ነው። ነገር ግን እንደሚመጣና እንደሚያስተምራቸው፣ ነገር ግን ምን እየሰራ እንደሆነ ዝም ብሎ ተቀምጦ ሳይሆን በተለያዩ ሀገራት እየዞረ ወንጌልን እያስተማረ እንደሆነና ነገር ግን እመጣለሁ፣ አልረሳኋችሁም፣ በመካከላችሁ ተገኝቼ አስተምራችኋለሁ፣ አጸናችኋለሁ፣ አበረታችኋለሁ፣ እስከዛ ድረስ ግን ጽኑ እያለ በዚህ በክፍል 1 ላይ ይጽፍላችኋል ማለት ነው። እዚህ ቁጥር 13 ላይ
ቁጥር 14 ላይ ለግሪክ ሰዎችና ላልተማሩም ለጥበበኞችም ለሚያስተውሉ ዕዳ አለብኝ በማለት ይናገራል። ምን ማለቱ ነው? የግሪክ ሰዎች የሚላቸው በግሪክ የሚኖሩ አሕዛብን። ግሪክ ሀገር እንደምታውቁት ብዙ ጣዖታት እንዳሉ፣ በተለይ ግሪክ ሀገር ሲገባ አቴና ወደምትባለው ቦታ እዚህ የሐዋርያት ስራ ላይ ስንማር አይታችሁ ከነበረ አቴንስ ወደምትባሏ ከተማ ሲገባ እጅግ ብዙ ጣዖታት ይመለኩ እንደነበረ፣ እጅግ በጣም 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 ቁጥር ስፍር የሌላቸው ጣዖታት አምላኪ እንደነበሩ እና ግሪካውያኖች ደግሞ የጥበብ ሰዎች ስለሆኑ ብዙ ነገር ይጠይቁ ስለነበረ፣ በጥበብ የሚመለሱ ስለነበረ ጥበብ ለሚያውቁት ሁሉ ያስተምራቸው ዘንድ ግሪካውያኖችን ይመልስ ዘንድ የአሁኗን ግሪክ ማለት ነው። እንግዲህ እድል ካገኛችሁ ግሪክ ሀገርን ጎብኙ። እኔም በጣም ከማስባቸው ከተሞች መካከል አንዷ ናት ለማየት። በዚሁ አጋጣሚ እንዲሳካልኝ ጸልይ። ለግሪክ ሰዎች ላልተማሩ ለጥበበኞች ለሚያስተውሉ ዕዳ አለብኝ በማለት ጳውሎስ ይናገራል ማለት ነው። ስለዚህ በዓለማዊ ትምህርት ምሁራን የሆኑ በጣም በዓለማዊ ትምህርት ምሁሮች ናቸው፣ ጥበበኞች ናቸው። በቃ በጥበብ በኩል ነው መሸነፍ የሚፈልጉት። ምንም አይነት ነገር ብታመጡባቸው ጥበብን በጥበብ ነው ድል የሚነሱት እና ሰው ጥበበኝነትንም ጭምር ጳውሎስ ተጠቅሟል። ምክንያቱም እሱ ፍልስፍናን ተምሯል፣ ጥበበኛ ነው። የኦሪቷን ትምህርት ተምሯል፣ የመጽሐፍት ትርጓሜ ተምሯል። ደግሞ በአዲስ ኪዳን ደግሞ መንፈስ ቅዱስ እያገዘው ብዙ ነገሮችን እያስተማረ ያለ ስለሆነ ጳውሎስ በነገራችን ላይ በጣም 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 የሚደንቅ በጣም የሚገርም ጸጋ ያለው ነው። ይህን ትምህርት የምትማሩ 14ቱን መልእክታት ከዚህ በኋላ የምንማር ሰዎች እርግጠኛ ነኝ ለቅዱስ ጳውሎስ ለአባታችን ያላችሁ ክብር ምን ያህል ታላቅ እንደሚሆን እንግዲህ እንመለከተዋለን ማለት ነው። ስለዚህ የዓለማዊ ትምህርት ምሁራን የሆኑትን አልተማሩም የሚባሉትን ማስተማር ይገባኛል። ጥበበኞች የሚላቸው ግሪክ ውስጥ ያሉትን ፈላስፎችን ሲሆን ለማያስተውሉ ሲል ደግሞ ፍጡርና ፈጣሪ ለይተው ለማያውቁ ፍጡርና ፈጣሪ ለይተው ለማያውቁ ቁሳቁስን ለሚያመልኩ ማለት ሲሆን ዕዳ አለብኝ ማለቱ የዘረዘራቸው የሰው ዘሮች ካላስተማረ በእግዚአብሔር እንደሚጠየቅ ሲያስረዳ ነው። እዚህ የማቴዎስ ወንጌል ታስታውሱ ከነበረ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ተሰጠው ብሎ ክርስቶስ የሰጠው ምሳሌ ስለዚህ የሚናገር ስለሆነ ስለዚህ 5 መክሊት ያለው 5 አተረፈ። 5 መክሊት ያለው ምን 5 ምን አገኘ? 5 አገኘ? 5 መክሊት ያለው 5 አተረፈ፣ እግዚአብሔር አምላክ ጨመረለት። 2 ያለው 2 አተረፈ፣ እግዚአብሔር አምላክ ጨመረለት። 1 ያለው ግን አንዱን ደበቀ፣ አንዱን ሰወረ፣ ነገር ግን ተቀጣ በማለት ያስቀምጣል። ስለዚህ ቅዱስ ጳውሎስ ይህንን የወንጌል ክፍል ስለሚያውቀው ካላስተማርኩ ካልመለስኩ ምን አለብኝ አለ፣ ዕዳ አለብኝ። ምክንያቱም እዚህ የሐዋርያት ስራ ላይ ስንመለከት እግዚአብሔር አምላክ ጳውሎስን በደማስቆ ሲመልሰው እና አናንያ ከሚባለው ሐዋርያ ጋር ሲያወራ ጳውሎስን ምን ብሎት ነበረ? ሳውልን ብሎ እኮ አናንያ ተከራክሮት ነበረ። ሳውል ምንድን ነው አለ? የእኛ የሆኑትን ሁሉ የሚገልና የሚያሳድድ ነው ብሎ ለክርስቶስ ሲነግረው እርሱ የኔ የሆኑ ዘንድ ብዙዎችን ይመልስ ዘንድ ለእኔ ምርጥ ዕቃ አድርጌ ምን ብዬዋለሁ? ሾሜዋለሁ። ስለዚህ ዕዳ አለበት በማለት ክርስቶስ ተናግሮ ስለነበረ ጳውሎስ ይህንን ካላደረግኩ፣ ትምህርት ካላስተማርኩ፣ ካለመለስኩ ምን አለብኝ እያለ ነው። ዕዳ አለብኝ። ስለዚህ አስተምሬ መመለስ ዕዳ አለብኝ አለ። ሁላችንም ይሄ ዕዳ አለብን ማለት ነው። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ በማለት ይሄን መልእክት የወንጌል ስብከት መሆኑን ይነግራቸዋል ማለት ነው። የምስራች ልነግራችሁ። ስለዚህ በሚቻለኝ መጠን የአቅሜን ሁሉ ተጠቅሜ ወንጌልን ለእናንተ ልሰብክላችሁ ተዘጋጅቻለሁ በማለት ቅዱስ ጳውሎስ ለሮም ላሉ ሰዎች ወንጌል ሊሰበክላቸው ዝግጁ መሆኑን ይናገራል። ከዛ ወዲያ ምን ይላል? በወንጌል አላፍርምና። ምን ይላል ማለት ነው? በወንጌል ምን አለ? አላፍርም። ደስ አይልም? ስለዚህ ወንጌል አያሳፍርም ማለት ነው። በወንጌል ምን አንልም? አናፍርም። ወንጌል የሚያሳፍር ስላልሆነ፣ ስለዚህ በወንጌል አላፍርምና ወንጌል እውነት ስለሆነ የሚያሳፍር ሕግ አይደለምና፣ ስለዚህ ሐዋርያው በሙሉ ልቡ ይናገራል። ሰማይና ምድር የማይወስኑት አምላክ በድንግል ማርያም ማኅፀን ተወሰነ፣ ከድንግል ማርያም ተወለደ፣ በዮርዳኖስ ውሃ ተጠመቀ፣ በአይሁድ እጅ ተያዘ፣ በአይሁድ ባዘጋጁት መስቀል ተሰቀለ ሲባል ለብዙዎች አሕዛብ የሚያሳፍር ይመስላችኋልና። እንዴት አምላክ ሰው ይሆናል? እያያችሁት አይደለ? እናንተ ወንድ አምላኪ ሰው ነው የምታመልኩት።
አምላክ ልጅ ሆኖ ተወለደ፣ ደግሞ የሞተ አምላክ ነው የምታመልኩት እያሉ ይናገራሉ። ስለዚህ ምን ይላል ግን ጳውሎስ? እኔ በወንጌል አላፍርም አለ። ስለዚህ በወንጌላችሁ ታፍራላችሁ ሲሏችሁ ሰምታችኋላ። ስለዚህ የእኛ መልስ ልክ እንደ ጳውሎስ ምንድን ነው የሚሆነው? በወንጌል አላፍርም። የሚያሳፍር ወንጌል ስለሌለ ቃሉ የታመነ ስለሆነ ሰው የወንጌልን ፍጻሜ ደግሞ ክርስቶስ ሲመጣ ስለሚመለከቱት እኛ በወንጌል የምናፍርበት ነገር የለም ማለት ነው። ይሄ መልሳችን ነው። እንደ ጳውሎስ የትኛውም ክርስቲያን የሆነ ወንጌል የሚያሳፍር ክፍል የለውም ማለት ነው። አስቀድሞ ለአይሁድ ደግሞ ለግሪክ ሰዎች ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ስለዚህ አስቀድሞ ለማን አለ? ለአይሁድ አለ። ስለዚህ መጀመሪያ አስቀድሞ ወንጌል የተሰበከው ለማን ስለሆነ? ለእስራኤል ሕዝቦች፣ ለአብርሃም ልጆች። ስለዚህ ሐዋርያው ቅደም ተከተል ጠንቅቆ የሚናገረው ወንጌል በመጀመሪያ የተሰበከው በኢየሩሳሌም ስለሆነ ለአብርሃም ልጆች ተሰብኳልና። ምክንያቱም ጌታችን ለ3 ዓመት ከ3 ወር ሰብኮላቸዋልና። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፋች በጎች ሂዱ እንጂ በማለት ማቴዎስ ወንጌል ላይ ምዕራፍ 10 ላይ ከቁጥር 5 እስከ 6 ድረስ ክርስቶስ ተናግሮ ስለነበረ መጀመሪያ ወንጌል ለእስራኤላኖች ተሰብኳልና ከእስራኤል በል ለጠፉት በጎች በቀር አልተላኩም በማለት ማቴዎስ 15 ላይ ይናገራል። ስለዚህ የመጀመሪያው ምንድን ነው? ከአብርሃም ዘር ለሆኑት ሁሉ ተገርዘው እግዚአብሔር አምላክን ለሚጠብቁት ሁሉ ወንጌል እንዲሰበክ ተነግሯልና። ከዛ ወዲያ ግን እነዚህ ጥቅሶች መጀመሪያ ለእስራኤል እንደተሰበከ ይናገራል። ደግሞ ለግሪክ ሰው ሲል ከአይሁድ ቀጥሎ ለአሕዛብ ወንጌል መሰበኩን ታምር መደረጉን ይነግራቸዋል ማለት ነው። ስለዚህ ለዓለም ሁሉ ሂዱና ስበኩ በማለት ክርስቶስ ደግሞ ነግሯቸዋል። መጀመሪያ ለሚጠብቁት፣ መጀመሪያ ከነሱ ዘር ለሚወለደው እስራኤል ዘስጋ ተብሎ ለሚጠሩት፣ እስራኤል ዘስጋ ተብሎ ለሚጠሩት ከአብርሃም ጀምሮ የዳዊት ዘር ነን ብሎ ለሚሉት ለአይሁዳኖች መጀመሪያ ምን ተብሏል? ወንጌል ተሰብኳልና። ስለዚህ ወንጌል ለእነሱ ከተሰበከ በኋላ ግን ክርስቶስ ከሙታን ከተነሳ በኋላ የእርገቱ ጊዜ ምን አላቸው? ከምድር ዳርቻ እስከ ምድር ዳርቻ ድረስ ወንጌል የምንበሉ ብሏቸው ነበረ፣ ስበኩ ብሏቸው ነበረ። ስለዚህ ለዓለም ሁሉ ምን ወንጌል ተሰብኳል ማለት ነው። ስለዚህ ምን ይላል ማለት ነው ቅዱስ ጳውሎስ? አስቀድሞ ለአይሁዳውያን ደግሞም ለግሪክ ሰው ከዛ ድረስ ለማያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ስለዚህ ለዓለም ሁሉ ወንጌል መሰበኩን ቅዱስ ጳውሎስ ይናገራል ማለት ነው። ቅዱስ ጳውሎስ ይናገራል። ቁጥር 17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት ወደ እርሱ ይገልጣልና በማለት ይናገራል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ በማለት የሚናገረው ዕብራውያን ምዕራፍ 2 ቁጥር 4 ላይ የሚያብራራው ሐዋርያው የብሉይ ኪዳን ነቢያት ስለ እምነት የተናገሩት በመጥቀስ የሰው ልጅ በእምነት እንደሚጸድቅ ይናገራል ማለት ነው። ስለዚህ ሲያብራራው በደንብ በኋላ ላይ እናያለን። በማመን የመጀመሪያውን ጽድቅ ያገኘው ማን ነበረ? እምነቱ ጽድቅ ሆኖ የተቆጠረለት ማን ነው? እዚህ ዘፍጥረት ላይ ስንመለከት በዘፍጥረት ታሪክ ላይ እምነቱ ጽድቅ ሆኖ የተቆጠረለት ከእግዚአብሔርም ዘንድ ቃል ኪዳን የተገባለት ለዛውም ደግሞ በልጁ በይስሐቅ በኩል ከትውልድ ትውልድ ድረስ ቃል ኪዳኑን እንደሚጠብቅለት ቃል የተገባው ለማን ነው? ለአብርሃም ነው። ስለዚህ ለአብርሃም የተነገረው እምነቱ ምን ሆኖ ስለተቆጠረ? ጽድቅ። ስለዚህ አባታችን አብርሃም በማመኑ እግዚአብሔርን አግኝቶታልና በእምነቱ ምክንያት ምን የእምነቱ ፍሬ ጽድቅን ሰጥቶታልና። ስለዚህ ቅዱስ ጳውሎስ ሲያብራራ ምን ይላቸዋል? ሐዋርያው የብሉይ ኪዳን ነቢያት ስለ እምነት የተናገሩትን በመጥቀስ የሰው ልጅ በእምነት እንደሚጸድቅ ያስረዳል ማለት ነው። ስለዚህ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል በማለት ሲናገር የእግዚአብሔር ጽድቅ ማለት የእግዚአብሔር እውነት ወይም እግዚአብሔር ለሰው ልጆች የሚያወርሳቸው መንግስተ ሰማያት በወንጌል ይገለጣል ማለት ሲሆን ከእምነት ወደ እምነት ሲል ከመጀመሪያው እምነት እስከ ፍጹም እምነት ድረስ የዘለቀ ማለት ነው። ከእምነት ወደ እምነት ሲል እግዚአብሔር አምላክ እንዳለ ያምኑ ነበረ። ነገር ግን ደግሞ እርሱ የእግዚአብሔር ልጅ የሆነ ክርስቶስ ሆኖ የመጣውን በማመን ደግሞ የዘላለም መንግስት እናገኛለን። ስለዚህ አይሁዳኖች የአብርሃም እምነት ነበራቸው፣ አንድ እግዚአብሔር አለ ብለው ያምናሉ። ነገር ግን የእግዚአብሔር ልጅ የሆነውን በተለየ አካሉ የተገለጠውን ክርስቶስን ግን አላመኑም ነበረ። ስለዚህ ከእምነት ወደ ምንድን ነው መሸጋገር ያለባቸው? ወደ እምነት መምጣት ነበረባቸው። እግዚአብሔርን ከማመን በልጁ ወደ ማመን ጭምር መምጣት አለባቸው። ምን ማለት ነው? ሮሜ ላይ እንመለሳለን። አንዴ ላሳያችሁ ምን ማለት ነው። የዮሐንስ ወንጌል ምዕራፍ 5 ላይ እንደዚህ በማለት ይናገራል። ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣
ከሰው ክብር አልቀበልም ይልና ጌታችን ኢየሱስ ክርስቶስ። ዳሩ ግን ይላል፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም ማለት። ማኑን ይቀበሉ ስለነበረ አባቱን ይቀበላሉ፣ አብን ይቀበሉ ነበረ። ግን በአባቱ ስም የመጣውን ክርስቶስን ግን ምን አላሉም ነበርና አልተቀበሉም። ለዚህ ነው ቅዱስ ጳውሎስ ከእምነት ወደ እምነት የሚለው። የእግዚአብሔርን ጽድቅ ከእምነት ወደ እምነት በእርሱ ምን ይላልና ይገለጣልና። ከእግዚአብሔርን ከማመን ወደ ልጁ መምጣት ስለነበረባቸው ራሱ ክርስቶስ እዚህ የዮሐንስ ወንጌል ምዕራፍ 5 ላይ ስለሚለን ማለት ነው። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ ይልና እናንተ እርስ በእርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? ስለዚህ አብን ከማመን ልጁን ወደ ማመን ጭምር መምጣት እንዳለባችሁ ይነግራቸዋል። ከዛስ ሙሴን ብታምኑት እኔን ባመናችሁ ነበር አለ። ሙሴ ማንን? ሙሴ ስለማን ተናግሮ ስለነበረ? ስለ ክርስቶስ ተናግሮ ስለነበረ ሙሴን ታውቁታላችሁ። ስለዚህ ሙሴን ብታምኑ ኖሮ እኔም ባመናችሁ ነበረ፣ እርሱ ስለ እኔ ጽፏልና። እርሱ ስለ እኔ ምን ብሏልና? ጽፏልና። እሺ አሁንም እንቀጥል። ሌላስ ምን ብሎ ነበረ? ምን ብሎ ነበረ? ምን ብሎ ነበረ? እሺ ሌላ ምን ብሎ ነበረ? ይኸው ቁጥር 23 ላይ እዛው የዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ክርስቶስ አንድ ቃል ነግሯቸው ነበረ። ሰዎች ሁሉ አብን እንደሚያከብሩት አለ። ስለዚህ እስራኤላኖች በጠቅላላ ማንን ያውቁት ነበረ? አብን ያውቁ ነበረ። ግን ያላወቁት ማንን ነበረ? በአብ ስም የሚመጣውን የአብ ልጅ የሆነ የባህሪ ልጁ የሆነውን ክርስቶስን ሰው ሆኖ የሚመጣውን ቃልን ግን አላወቁም ነበር። ስለዚህ ራሱ ቃል ምን ብሎ ይነግራቸዋል? ክርስቶስ ሰዎች ሁሉ አብን እንደሚያከብሩት ማንን ያከብሩ ዘንድ አለ? ወልድን ያከብሩት ዘንድ አለ። አብን ምን ብለው ነበር የሚያከብሩት? አምላክ አይደለ? ስለዚህ ሰዎች ሁሉ አብን እንደሚያከብሩት አለ። ስለዚህ ከአብርሃም ጀምሮ ያሉት ሁሉ የተገረዙት አብን ምን ብለው ያመልኩ ነበረ? አምላክ። ስለዚህ ሰዎች ሁሉ አብን እንደሚያከብሩት ማንን ያከብሩ አለ? ወልድን ያከብሩ ዘንድ አለ። ወልድን ምን ብሎ እንዲያከብሩ? አምላክ ብሎ እንዲያከብሩ። የከበዳቸው ልጁን ማክበር ስላልቻሉ። ወልድ ማለት ልጅ ማለት ነው አይደለ? ተወላዲ ማለት ነው፣ የሚወለድ ማለት ነው። ስለዚህ አስቀድሞ ዓለም ከመፈጠሩ በፊት ከእግዚአብሔር አብ የተወለደ ያለ እናት፣ ድህረ ዓለም ደግሞ ካለ አባት ከመቤታችን የተወለደውን ይህንን አምላክ ብለው መቀበል ስላልቻሉ ማለት ነው። ይሄ የክርስቶስ ቃል። ስለዚህ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም ማለት። ፍርድን ሁሉ ለወልድ ሰጠው ሲል ሰው የሆነ በተለየ አካሉ የመጣው ወልድ ነው፣ እርሱን አንቀበልም ብለውታልና በሰውነት እላያቸው ላይ ይፈርድባቸው ዘንድ ስልጣን አለው ሲል ነው። ስልጣን አለኝ በሰውነት እናንተ በናቃችሁ ሰውነት በኋላ ላይ ምን እላለሁ? እያያችሁ ፈርዳለሁ እያለ ነው፣ አምላክ ስለሆንኩ። እሺ ወልድን የሚያከብር የላከውን አብን አያከብርም። ወልድን የማያከብር ማንን ያላከበረ? ወልድን የማያከብር ሁሉ ማንን አያከብርም? የላከውን አብን አያከብርም። ስለዚህ ጳውሎስ ምን እያለን ነው? እዚህ የሮሜ መልእክት ላይ ጳውሎስ ምን እያለን ነው? ጻድቅ በምን ይኖራል? ጻድቅ በምን? በእምነት ይኖራል ተብሎ እንደተጻፈ። ከዛስ የእግዚአብሔር ጽድቅ ከምን ወደ ምን? ከእምነት ወደ እምነት በእርሱ ይገለጣል ነው። ስለዚህ አብን ከማወቅ ልጁን ወደ ማወቅ መሸጋገር አለብን። አብን ያወቀ ሁሉ ማንም ማወቅ ስላለበት፣ ልጁን ማወቅ ስላለበት። አብን ብቻ ቢያመልክ ወልድን ግን ሰው ሆኖ የመጣውን ወልድን ቢንቀው ግን የዘላለም ሕይወት የለውምና። ስለዚህ አሁን ያለን ከክርስቶስ ሞትና ትንሣኤ በኋላ ያለን ሁሉ የምንጠየቀው በምንድን ነው ማለት ነው? የምንጠየቀው በምንድን ነው? ልጁ ክርስቶስን ባለማመን ይሆናል ማለት ነው። ሰው ሆኖ የመጣውን ክርስቶስን ባለማመን ይፈረድበታል እያለ ነው ጳውሎስ። ስለዚህ በእምነት ከእምነት ወደ እምነት ሲል አብን ከማወቅ ወልድን ወደ ማወቅ መምጣት አለብን። እውነትና በአመፅ የሚከላከሉ ሰዎች በኃጢአተኝነታቸው በአመፃቸው ላይ ሁሉ የእግዚአብሔር ቁጣ ከሰማይ ይገለጣልና። ሰው አመፀኝነታቸው ምንድን ነው ሲባል እውነት የሚቃወሙ ኢየሱስ ክርስቶስ የዘላለም አባት መሆኑን ያላመኑ በመካከላቸው ስለሚገኙ ቢጸ ሐሳብ አይሁዳውያን ሆነው ሰው ክርስቶስ ኖርማል ሰው ብቻ ነው አሁን እንደሚሉት እሱ የማርያም ልጅ ነው፣
የዮሴፍ ልጅ ነው። እርሱ እንዴት ከእግዚአብሔር አብ ጋር እኩል አምላክ ነው ብለን እንቀበላለን ብለው የሚያምፁ ስላሉ እግዚአብሔር ሰማያዊ አምላክ መሆኑ ይታወቅ ዘንድ የእግዚአብሔር መቅሰፍት የሚመጣባቸው እንደሆነ ይነግራቸዋል። እግዚአብሔር አምላክ ይቀጣቸዋል። ይህን ያላመኑ ከእምነት ወደ እምነት ያልተሸጋገሩትን ሁሉ እግዚአብሔር አምላክ ይቀጣቸዋል፣ ይፈርድባቸዋል እያለ ይናገራል። በኖህ ዘመን የነበሩ ሰዎች የተቀሰፉ ከሰማይ በዘነበ ዝናብ ነው። እሱን ያስታውሳቸዋል። የሰማይ መስኮቶች ተከፈቱ በማለት ዘፍጥረት ምዕራፍ 7 ላይ እንደሚያስቀምጠው። ስለዚህ እግዚአብሔር በሰዶምና በገሞራ ላይ እርሱን ባላወቁት ቁጥር እንዴት መቅሰፍት እንዳመጣባቸው ይታወቃልና፣ ስለዚህ አሁንም በልጁ በክርስቶስ ያላመኑትን ሁሉ ደግሞ እግዚአብሔር አምላክ እንደሚቀጣቸው ያስቀምጣል ማለት ነው። ስለዚህ በእርሱ ያላመኑትን አመፀኛ የሆኑ እውነትን የሚከላከሉ እውነት እንዳይሰበክ የሚያደርጉትን ሁሉ እግዚአብሔር ይቀጣል እያለ ይነግራቸዋል። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና በማለት ይናገራል። ይህ ማለት ምንድነው? ስለ እግዚአብሔር አምላክነት ማወቅ የሚገባቸው እውቀት እንዲያውቁ እያወቁ እንደሚጠፉ ይገልጣል። ራሱን እያወቁ ክርስቶስ አምላክ እንደሆነ እያወቁ የሚዋሹ ስለነበሩ ራሱ እግዚአብሔር ፈጣሪነቱን አምላክነቱን በተለያየ መንገድ ገልጦ ስለነበረ ግን ይህን እያዩ ያላመኑ ሁሉ እንደሚፈረድባቸው ኃጢአት የሰራነውን ካለማወቃችን የተነሳ ነው ብለው ማመካኘት አይችሉም እያለ ይናገራል። ያላወቅነው ኃጢአት የሰራነው ስላላወቅን ነው ብለው ማመካኘት አይችሉም። እርሱ በብዙ መንገድ አምላክ መሆኑን ገልጦ ነግሯቸዋል፣ አስተምሯቸዋል፣ ራሱን ገልጧልና። ስለዚህ ወንጌል በተሰበከበት ቦታ ሁሉ ስላላወቅን ነው አይባልም። ስለዚህ ወንጌል እየተዳረሰ ነው በመላው ዓለም። ይህ ወንጌል ሰምቶ ያላመነ ሁሉ ይፈረድበታል ጳውሎስ እያለ ያለው ግልጽ ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። የማይታይ ባህሪ ነበረ፣ የማይመረመር ባህሪ ነበረ። እዚህ አለ እዚህ የለም ተብሎ ማይነገርለት ስለነበረ ዓለምን ሲፈጥር በማይመረመር ጥበቡ ዓለምን ፈጥሯልና፣ የሰው ልጅ ሲሰራ በማይመረመር ጥበቡ ፈጥሯልና። ስለዚህ አምላክን ማንም መርምሮ የሚያገኘው አልነበረ። መለኮታዊ ባህሪው የሚመረመር አይደለም። ስለዚህ እግዚአብሔር በባህሪው አይታይምና እግዚአብሔር አምላክ በባህሪው የሚታይ፣ እግዚአብሔር በባህሪው የሚዳሰስ፣ እግዚአብሔር በባህሪው የሚሞት፣ እግዚአብሔር በባህሪው የሚተኛ የሚያንቀላፋ አይደለም። ነገር ግን አምላክነቱን ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ለምን? ሰው ሆኖ መጥቷልና። ስለዚህ እግዚአብሔር በባህሪው የማይታይ ቢሆንም አምላክነቱን ዓለም ከተፈጠረ ጀምሮ ደግሞ እንዲታወቅ ሆኗል። የእግዚአብሔር መኖር ያወቅነው ከተፈጠርን ጀምሮ ስለሆነ ስለዚህ ከተሰሩት ታውቆ ግልጥ ሆኖ ይኖራልና ማለት በተፈጠረው በሚታየው ፍጥረት ላይ ሁሉ የእግዚአብሔር ፈጣሪነት ይታወቃል። ፍጡር የሆነ ሁሉ ምን ይታወቃል? በዚህ በመጽሐፍ አክሲማሮስ ላይ ስንማር ካስታወሳችሁ በፍጥረቱ ላይ ሁሉ ምንን አኖረ ይላል? ሕግን አኖረ በማለት ይናገራል። መጽሐፈ ሲራክ ምዕራፍ 1 ላይ እግዚአብሔር አምላክ ጥበብን ፈጠራ። ጥበብ ከእግዚአብሔር አምላክ ጋር አብራ ነበረች። ጥበብንም ለሚወዳቸው ሁሉ ይሰጣቸዋል። ጥበብን በሚወዳቸው ላይ ሁሉ በፍጥረቱ ላይ ሁሉ አኖረ። ጥበብም ሕይወት ናት በማለት ያስቀምጣል። ጥበብ የሚላት ሕግ ናት፣ ስርዓት ማለት ነው። ስለዚህ ፍጥረቱ ሁሉ ሕግ ስላለው እግዚአብሔር አምላክ ፈጣሪ መሆኑን ያውቃል ነው። ስለዚህ በመፈጠራችን አውቀናል። ዝናብ ማዝነቡ፣ ክረምትን ማፈራረቁ፣ ፀሐይ ማውጣቱ፣ ብርሃን ጨለማ ማመላለሱ፣ ውሃዎችን ማፍሰሱ አምላክነቱ ለመመስከር ነውና። ስለዚህ አምላክ መኖሩ የምናውቀው ፍጥረታትን በመመርመር ስለሆነ ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውል በማለት ዕብራውያን 11 ላይ ተናግሮ ስለነበር ሁሉ ፍጥረት የእግዚአብሔር ማንነት የሚመሰክሩ ናቸው። ፀሐይ ያበራል፣ ፀሐይ ደግሞ ይጨልማል። ፀሐይ ታቃጥላለች፣ ፀሐይ ሙቀት አላት። ማንም ሰው ቀና ብሎ ፀሐይን ማየት አይችልም። ሰው በሙሉ አይኑ ፀሐይን ማየት ስለማይችል ፀሐይን የፈጠረ አምላክ ደግሞ ምን ያህል ረቂቅ እንደሆነ ምን ያህል ኃይል እንዳለው በዚህ እናውቃለን። ስለዚህ የእነዚህ ሁሉ ፍጥረታት አምላክ ስለሆነ አብርሃምን ፍጥረታትን ሁሉ መርምሮ እግዚአብሔር እንዳገኘ ማለት ነው። ስለዚህ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና። ስለዚህ በፍጥረቱ እግዚአብሔር መኖሩ ይታወቃል። እግዚአብሔር መኖሩን ያወቅነው በፍጥረቱ ስለሆነ በማለት ጳውሎስ ይህንን ያስረዳቸዋል ማለት ነው፣ ያስረዳቸዋል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔር መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ በማለት ይናገራል። ሙት አስነስቶ ስለነበር እግዚአብሔር አምላክ ከአባቶቻቸው ከነ አብርሃም ከነ ሙሴ ጀምሮ ብዙ ነገርን ቢሰራ ስለ እሱ ቢነግራቸው ግልጥ አድርጎ ቢያሳያቸው ሽባ ቢያስነሳ ሙት ቢያስነሳ አላመኑበትም እና
እርሱን አለመታዘዛቸው ሞት እንደሚያመጣባቸው የሚያመካኙት ነገር እንደሌለ ጳውሎስ ይነግራቸዋል። ለምን? ከአይሁድ ዘንድ ለሚመጡት ጭምር። ነገር ግን ይላል በሀሳባቸው ከንቱ ሆኖ የማያስተውሉም ልባቸውን ጨለመ በማለት ይናገራል። ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ላይ ምን ብሎ ይናገራል ማለት ነው? ቁጥር ምዕራፍ 13 ላይ ለምንድነው በምሳሌ የምታስተምረው ሲሉት፣ እናንተ ሚስጥር ለማወቅ ተገልጦላቸዋል፣ ለእነሱ ግን ልባቸው ደነደነ። ዓይናቸው ያያል አያስተውሉም፣ ልባቸው ደንዳና ነው። ስለዚህ እንዳድናቸውም አልቻሉም አልፈቀዱም በማለት ያስቀምጣል። ጥበበኞች ነን ሲሉ ደንቆሮ ሆኑ በማለት ክርስቶስ የተናገረውን ክፍል ይናገራል። ጥበበኛ ነን ሲሉ ምድራዊ እውቀት ቢኖራቸውም ያወቅነን ቢሉም ግን ክርስቶስን ማወቅ አልቻሉም፣ ደነቆሩ፣ እየሰሙ እንኳን አላስተዋሉም በማለት ያስቀምጣል። ልባቸው እንደደነደነ እንዳላወቁ ያስቀምጣል ማለት ነው ቅዱስ ጳውሎስ። ስለዚህ ለፍልስፍናና ጊዜያዊ ለሆነ ነገር እንጂ ዘላለማዊ የሆነውን ነገር ከክርስቶስ የሰሙትን ሊቀበሉ እንዳልቻሉ ያስቀምጣል ማለት ነው። ሌላው ምን ይላል? ቁጥር 23 ላይ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ በማለት ጣዖታትን ማምለክ እንደጀመሩ የማይጠፋውን የእግዚአብሔርን ማንነት እየተነገራቸው ሰዎች ፍጡራንን ማምለክ እንደጀመሩ ከክርስቶስ በፊት የእግዚአብሔርን ክብር አምልኮት ለፍጡራን መስጠት፣ ለወፎች መስገድ፣ 4 እግር ላላቸው እንስሳት መስገድ፣ ለላም መስገድ ምናምን እነዚህን ነገሮች ሁሉ ያመልኩ ስለነበረ ማለት ነው። ስለዚህ የተለያየ ፍጥረታትን ያመልኩ ስለነበረ ይናገራል። በነገራችን ላይ ሰውን ማምለክ በፋርስ ነው የተጀመረው። እሺ፣ ሰውን ማምለክ በፋርስ ተጀምሯል። ፋርስ ማለት የአሁኑቷ ኢራን ማለት ነው። ፋርስ የምንላት የአሁናቷ ኢራን ናት። ስለዚህ ሴሩ የሚባል ሰው ነበረ። ልጁ በሕፃንነት ስለሞተ ይወደው ነበረና አላስቀብርም በማለት ተኝቶ ሳለ ዘመዶቹ ሬሳውን ቀብረው እንጨት ጠርበው እጅ እግር አውጥተው የሬሳ ልብስ አልብሶት አቆዩት። ሴሩ ሲመጣ ሰይጣን በውስጡ አድሮበት ዓይኑን ሲጉለጨለጭ አገኘው። ልጄ ብኑ በማለት እንዲመለክ አድርጓል ማለት ነው። ይህን ክፍል ጥበብ 14-15 ላይ ማየት እንችላለን። አንድምታውንም መመልከት ይቻላል ማለት ነው ስለዚህ ታሪክ። ስለዚህ ያው ሴሩ ልጁን ስግደት የፈለገውን መስሎ ሰግዶለታል ማለት ነው። ልጁን ከመውደዱ የተነሳ ሰውን አምልኳል ማለት ነው። እንስሳ ማምለክ የተጀመረው በግብፅ ነው። እዚህ ግብፅ ላይ ተቀምጧል ማለት ነው። እንስሳ ማምለክ ተጀምሯል ግብፅ ላይ። ለእንስሳ ለአሞራ፣ ለከብት፣ ለላም፣ ለምናምን ያመልኩ ስለነበረ አራዊት ማምለክ በባቢሎን ተጀምሯል። ዳንኤል 13-23 ላይ ተረፈ ዳንኤል ምዕራፍ 13 ቁጥር 23 ላይ። ስለዚህ የባቢሎን ሰዎች የሚያመልኩት ዘንዶ ነበረ ማለት ነው። ዘንዶ ያመልኩ ነበረ። ባቢሎን ማለት የአሁኒቷ ኢራቅ ማለት ነው። የአሁኒቷ ኢራቅ ማለት ነው። አዋፍቶችን ወፎችን ማምለክ በሮም ነው የተጀመረው። ሮማውያኖች አዋፍትን ወፎችን ምናምን ያመልኩ ነበረ። ሮማውያን ቁራ ያመልኩ ነበረ። ዘዳግም 4:5-19 ተጽፏል። ስለዚህ ሮማውያኖች ቁራ አምላኪዎች ነበሩ ማለት ነው። ቅድመ ልደት ከክርስቶስ አሕዛብ በሰዎች በተጠቀሱት እንስሳት አምሳል እንጨቱን እየጠረቡ ያመልኩ ነበረ። ኢሳያስ 40 ምዕራፍ 18 ከቁጥር 26 ላይ ጀምሮ ማየት ይቻላል ማለት ነው። እንስሳ እየጠረቡ ያመልኩ ነበረ። እነዚህ ሁሉ ነበሩ። ለዚህ ነው የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ በማለት ቅዱስ ጳውሎስ የሚናገረው ከክርስቶስ ልደት በፊት ክርስቶስ ከመምጣቱ በፊት ይህ ሁሉ ስርዓት ይፈጸም ስለነበረ። ስለዚህ ሮማውያኖች ወፍ ቁራ ከማምለክ አሞራ ከማምለክ ወደ ክርስትና እንዲመጡ ያደረጋቸው ማለት ነው። ስለዚህ ሁለቱንም ነው እየተናገረ ያለው። የመጀመሪያ ማንን ነበር የወቀሰው? አይታችሁ ከነበረ አይሁዳኖችን የወቀሰው። አብን ታመልኩ ነበረ፣ ግን ልጁን አላመለካችሁም። ስለዚህ ልጁን ማምለክ አለባችሁ ከእምነት ወደ እምነት ይላል። አሁን ደግሞ ለማን ይጽፋል ማለት ነው? ሮም ውስጥ ላሉ ክርስትና ለተቀበሉ ደግሞ የመጀመሪያው ከክርስቶስ በፊት አሞራ ለሰው 4 እግር ላላቸው ምናምን ታመልኩ ነበረ እያለ የሚናገርበት ከፈለው ማለት ነው ጳውሎስ። ስለዚህ እርስ በእርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩስነት አሳልፎ ሰጣቸው። ልቡን አደነደነ ማለት ለምኞታቸው አሳልፎ እንዴት እንደሰጣቸው የሚናገርበት ክፍል ነው። ስለዚህ አንድ ሰው እግዚአብሔር ማምለክ አቁሞ ፍቃዱን ሊሞላ ከእግዚአብሔር ሕግና ስርዓት ውጭ ሲወጣ አንድ ሰው ምን ይሆናል ማለት ነው? ለማይረባ አእምሮ ተላልፎ ይሰጣል ማለት ነው። ለዚህ ነው የፈርዖንን ልብ አደነደነ ሲባል እግዚአብሔር አምላክ አደንድኖ መልሶ የሚቀጣው ይመስላቸዋል። ዛሬም እኮ እግዚአብሔር አምላክ ልባቸውን ያደነደነባቸው ሰዎች አሉ። በምን ይታወቃሉ ስንል
ካፋቸው በሚወጣው ቃል እግዚአብሔር አምላክን ሲናገሩ፣ ቤተ መቅደሱን ሲያቃጥሉ፣ እግዚአብሔር ላይ አፋቸውን አላቀው የስድብ ቃል ሲናገሩ እነዚህ ሰዎች ለገዛ ምኞታቸው ምን ተላልፈው ተሰጥተዋል ማለት ነው። ለምኞታቸው እግዚአብሔር አምላክ አሳልፎ ሰጥቷቸዋል። የሚወቅሳቸው መንፈስ ቅዱስ የለም። ስለዚህ እነዚህ ምንድን ነው የሚጠብቁት? ሞት ይጠብቃሉ ማለት ነው። ስለዚህ እንደዚህ ለሚያደርጉት ሁሉ በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። በቃ ፍቃዳቸው ሆነ። እግዚአብሔር ከእነሱ ላይ እጁን አነሳ ማለት ነው። እግዚአብሔር አምላክ ፍቃዱን ተወ። ሊመልሳቸው ይመክራቸው የነበረ አንሰማ ሲሉት አሳልፎ ለሞት ሰጣቸው ማለት ነው። ተላልፈው ተሰጡ ማለት ነው። ልባቸው ደነደነ። ለማይረባ አእምሮ ሰጣቸው ስንል ለማይረባ ማንነታቸው እግዚአብሔር አምላክ ተዋቸው፣ አሳልፎ ሰጣቸው ማለት ነው። አንገዛም አሉ፣ አመፁ ማለት ነው። ልክ እንደ ዲያብሎስ። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩ ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን አለ። ለምን? እግዚአብሔርን አናመልክም ስላሉ፣ ፍጡራንን እናመልካለን ስላሉ፣ ለጣዖታት እንገዛለን ስላሉ፣ ቀርጸው ለጣዖት ለከብት ለእንስሳ ለምናምን ስለሰገዱ እግዚአብሔር አምላክ ለማይረባ አእምሮ ሰጣቸው። እርሱ ግን ለዘላለም የተባረከ አምላክ ነው ብሎ ቅዱስ ጳውሎስ አመሰገነ ማለት ነው። እግዚአብሔር አምላክ አመሰገነ እግዚአብሔር አምላክን። አሜን። ለዘላለም የተመሰገነ አምላክ እርሱ ለዘላለም ያስበን። ስለዚህ አለ ጳውሎስ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ለሚያስነውር ምኞታቸው ተዋቸው። ሴቶቻቸውም ለባህሪያቸው የማይገባ ስራ ለባህሪያቸው የማይገባው ለወጡ። ምን ማለት ነው? ሴት ከሴት ጋር መጋባት ጀመሩ ማለት ነው። ስለዚህ ሴት ከሴት ጋር በቃ የማይረባ ማንነት ላይ መድረስ የሚታወቀው የመጀመሪያው ሴት ሴትን ሲያፈቅር ከሴት ሴት ጋር ግንኙነት ሲጀምር አንድ። እንዲሁም ደግሞ ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርስ በፍትወት ተቃጠሉ። ወንድ ወንድን ተመኘ። የሴትነት ሴቶች ጋር እንዲገናኙ አምላክ ቢፈጥራቸው ወንድ ከወንድ ጋር ሲጋባ፣ ከእንስሳ ጋር ሲጋባ፣ ሴት ከሴት ጋር ስትጋባ ሲላላሱ ምናምን ስትመለከቷቸው ለማይረባ አእምሮ እግዚአብሔር አምላክ አሳልፎ እንደሰጣቸው ይናገራል ጳውሎስ። እሱ ነው እየተናገረ ያለው። ሰው የሚቀጥለው ዘመን ልጆቻችንን መፍራት የሚገባን ወደዚህ ነገር እንዳይገቡ ዛሬ እናንተ ጠንክራችሁ የምሰሙ ይህን የእግዚአብሔር ቃል የምሰሙ ሁሉ ማስተማር አለብን። ምክንያቱም የሚማሩበት ትምህርት የሚሆን ዓለም ወደዚህ ነገር እንዲገቡ ስለሚያደርጋቸው በውጭ ዓለም ያላችሁ እያያችሁ ነው። ስለዚህ አሁን እናንተ የምትማሩት ይህንን ነገር እንድትጠብቁ ስለሚያደርግ ነው። ወንዶች በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። ወንድ ከወንድ እየተጋባ ወንድ ከወንድ እየተገናኘ ስለዚህ የማይገባ ነገር ተሰጠ። ይሄ ለማይረባ አእምሮ እግዚአብሔር አሳልፎ ሲሰጥ እንደዚህ ይሆናል። ጸጸት የሌለው ስራ ስለሚሰሩ ደስ ስለሚላቸው ይህን እያደረጉ ስለሚደሰቱ ሰው ኢትዮጵያ ውስጥ የለም እንዳትሉ እሺ። እጥፍ ድርብ ነው ያለው ኢትዮጵያ ውስጥ እልፍ ነው ያለው። ጊዜ እየጠበቁን እስከሚወጣ ድረስ። በነገራችን ላይ በዓለም አቀፍ ውይይት የኢትዮጵያ አምባሳደር ተደርጎ የተሾመ እንዳለ ታውቃላችሁ? ወንድና ወንድ ሴትና ሴት እንዲጋቡ አምባሳደር ሆኖ በጀት መድቦ ኢትዮጵያ ውስጥ የሚንቀሳቀስ ለዓለም አቀፉ የዚህ ጉዳይ ዋና ተጠሪ የሆነ ማን እንዳለ ታውቃላችሁ? ታውቁታላችሁ ማን እንደሆነ? ላሳያችሁ እስቲ። የቱ ጋር ነው ያለው? ይሄ ሰውዬ ነው ፋሪስ ተብሎ ይጠራል።
ቲክቶክ ይህንን እንደማይዘጋው አውቃለሁ። ይኸውላችሁ ስለሚደግፈው ቲክቶክ ይሄ ሰውዬ ነው። ይኸውላችሁ ስለዚህ ኢትዮጵያ ውስጥ በከፍተኛ ደረጃ አሁን ድረስ እያስፋፋ ያለው ይሄ ነው። ሰው በጣም ብዙ ተከታዮች አሉት። ይኸውላችሁ እንደዚህ አይነት ነገር ስትመለከቱ እሱ ነው። ስለ ሴቶች አሉ ምናምን ይኸውላችሁ ዓለም አቀፍ እንደዚህ ይመሯል። ሰው አሁን የማሳያችሁ ለወደፊቱ ምን ያህል ጥንቃቄ እንደሚገባችሁ እንድታውቁ ነው። እሺ እንግዲህ በጣም ብዙ ሰዎች አሉ እንደዚህ ነው የምታያቸው። ኤኒዌይስ ወደ ትምህርታችን እንመለስ። እሺ ስለዚህ ሌሎችም ስላሉ በደንብ ሌላ ጊዜ በሰፊው እናያለን። ማን ነው ፋሪስ ምናምን ብላችሁ ስታዩት ደግሞ ትደነቃላችሁ። እሺ ስለዚህ ቅዱስ ጳውሎስ ምን አለ? ወንዶች በወንዶች ነውር አድርገው ስህተታቸውን የሚገባ ብድራት በራሳቸው ተቀበሉ አለ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር አምላክን ለማወቅ ባልወደዱት መጠን ዘማሪ ነበረ። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው። ስለዚህ እግዚአብሔርን መውደድ ስናቆም ለማይረባ አእምሮ ተላልፈን እንሰጣለን። እንስሳ ወደ መሆን እንመጣለን። ለዚህ ነው ሀገራችን ዛሬ ደም ማፍሰስ፣ ሰው ማቃጠል፣ ዝሙት፣ ኃጢአት ወዘተርፈ በጣም ጎልቶ እየተመለከትን ያለን። እግዚአብሔር አምላክን ለማወቅ ባልወደድን መጠን ለማይረባ አእምሮ እግዚአብሔር አምላክ አሳልፎ ይሰጠናል። ስለዚህ መጠበቅ ያለብን እግዚአብሔርን መውደድ አለማቆም። አመፃ ሁሉ፣ ግፍ፣ እነዚህ ምልክቶች ናቸው። አመፀኝነት፣ ማመፅ፣ ግፍ መስራት፣ መመኘት፣ የኛ ያልሆነውን ነገር፣ ክፋት ሞላባቸው፣ ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ፣ የሚያንሾካሹኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ ሰዎችን፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚያፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ቃል ኪዳን የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። ሰው ኢትዮጵያን የሞላት ይህ አይደል? አሁን እዚህ ጋር ያሉት አይደሉ? ሙሉ ለሙሉ ኢትዮጵያን የሞላው አሁን። ስለዚህ አብዛኛው የኢትዮጵያ ሕዝብ ማንን እየተወ ነው ማለት ነው? እግዚአብሔርን መፍራት እየተወ ነው። ስለዚህ አብዛኛው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ከላዩ ላይ ስለጠፋ ለእነዚህ ምኞቶች ተላልፎ ተሰጠ። ለዚህ ነው ሰው የምናሳድደው፣ ለዚህ ነው ሰው የምንገለው፣ ለዚህ ነው ክርክርን፣ ተንኮልን፣ ሐሜት፣ አምላክን መጥላት፣ ሰዎችን ማንጓጠጥ፣ ሰው ማክበር ማቆም፣ ፍቅር የሌለው ምናምን የምናየው። ሀገራችን ወዴት እየሄደች ነው የምንለው? ወደ ማይረባ አእምሮ መተላልፎ መሰጠት። ይህን ነው እያያችሁ ያላችሁት። ስለዚህ ቅዱስ ጳውሎስ ምን ይላል? እንደዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ ይህንን የሚያደርጉ ሰዎች ምን ይገባቸዋል አለ? ሞት። እዚህ ዘጸአት ላይ ስላለ ዘጸአት ላይ እንደዚህ ለሚያደርጉ ሞት እንደሚገባቸው እና ደማቸው በራሳቸው ነውና አንተ አትጠየቅበትም ይላል። ስለዚህ እንደዚህ ለሚያደርጉ ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ አለ። የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም በማለት ይናገራል። የተስማሙት ጭምር ማለት ነው። ይህን ተስማምቶ የሚፈቅዱ ሁሉ የሚያደርጉ ብቻ ሳይሆን እነዚህ ሰዎች የሚደግፉ የሚያግዙ ቢኖሩም እነዚህ ሰዎች ምንድን ናቸው? ተጠያቂ ናቸው። ምን ይላል? ኃጢአት እነሱ ብቻ አይሰሩትም፣ በዚህ ኃጢአት ከሌሎች ሰዎች ጋር ይስማማሉና። ስለዚህ አንድ ሀገር ተስማምቶ ይህን ሲፈቅድ ምን ይሆናል ማለት ነው? በእነሱ ኃጢአት እሱ ይጠየቃል ማለት ነው። ጻድቅ ሎጥም በመካከላቸው ሲኖር እያየ እየሰማ ዕለት ተዕለት በአመፀኛ ስራ ጻድቅ ነፍሱን አስጨንቆ ነበረ።
ስለዚህ ልክ እንደ ሎጥ ነው እንጂ መሆን ያለብን ተስማምቶ እንደሚኖሩት እኔ ምን አገባኝ የፈለገውን ያድርግ የሚል ቢኖር ከነዚያ ያልተለየ ቅጣት ይጠብቀዋለሁ። የማይቃወም የሚስማማ ቢኖር ምን ችግር አለው? እኔ ላይ አይድረሱብኝ ልጆቼ ላይ አይድረሱ እንጂ ምን አገባኝ የሚል ቢኖር የሚፈቅድ ቢኖር የተጠያቂ ይሆናል ማለት ነው። ቅዱስ ጳውሎስ እነዚህን ነገሮች ሁሉ እንዲቃወሙ በሃይማኖት እንዲበረቱ ይናገርና የመጀመሪያ የሮሜ መልእክት ትምህርት እዚህ ጋር ይጠናቀቃል ማለት ነው። ወስብሐት ለእግዚአብሔር።